የአዲስ አበባ ጸጸት አዲስ አበባ ህዝብ ያለው ሰምቼው ማላቅ ኢንትረስቲንግ ስቶሪ ይዤ የመጣውና ለተመልካቾች ባጋራችሁ ብዬ መረጥ። አዲስ አበባ ያለው ያው የኛ ህዝብ እኮ አለኝ የኛ ህዝብ ረሃብ አይችልም፣ ግን ረሃብ ሲጠግብ አይቻልም፣ ሲራብ ግን ይችላል አለ። ሁሉም ረሃብ ይችላል አለ፣ ጥጋብ ግን አይችልም። ረሃብ ግን ይችላል አለ። እንዴት ስለው ይኸው ስታስርበው ዳቦ የለ ምናምን ሁሉም ውድ ስታደርግበት ሽምቅቅ ብሎ ቤቱ ክርትም ብሎ ይቀመጣል። ሲጠግብ ያው የ97 አይነት ወይም ይሄ ድንጋይ እየወረወረ ትግራይ ቲፒኤልኤፍ ወደ መቀለ ትግራይ ወደ ቀበሌ ምናምን እያለ የትግራይ ንብረት ወደ ቀበሌ ትግራይ ወደ መቀለ እያለ በሀገሩ በኢትዮጵያ ምድር ላይ መስቀል አደባባይ እያወጅ ዲሞክራቲክ ራይትን ምርጫ ተሳተፍ ሲባል ወይ እያለ ይመጣል። እዛን ሰዓት አሁን መስቀል አደባባይ የነበረው የ97 ምርጫ አይነት ይሄ ዲሞንስትሬሽን ይመጣል ወይ ብትሉት አይመጣም። ለምን? እንዴት ብሎ ዋትስአፕ እንኳን በሰላም አያዋራም። ኧረ አባቴ ተው ልኖርበት ነው የሚለው። ዋትስአፕ ኢንስክሪፕትድ ነው፣ ምንም እንትን ነው፣ ብዙ በሴፍቲ ያለበት ሲግናል ብዙ ሰው የሚፈራ በኮሚኒኬሽን ጭምር ነው። ያኔ ግን ከአጋዚ ጋር ድንጋይ ይወራወር ነበር፣ ከመከላከያ ጋር ድንጋይ ይወራወር ነበር። ለምን? መከላከያ ምንም አያደርገኝ ብሎ። አሁን መወራወር አይደለም መወርወር፣ ድንጋይ መወርወር አይደለም የሚጠበቅብህ፣ ማማት ነው የሚጠበቅብህ። ማማት፣ ብልጽግናን ማማት፣ አብይ የሆነ በመጥፎ ነገር የሆነ ነገር አክት ማድረግ፣ ቲክቶክ ላይ የሆነ ነገር ተናግረህ ተብሎ ጋማ ተብለ እስር ቤት እና አሁን ዝም ሳፕረስ አድርጎ ቁጭ አደረገው። ስለዚህ መራብ፣ የሁሉም ነገር ማጣት ተመቸው ማለት ነው። ምን አለኝ? ኦፒዲዮ ባጭሩ ሲገለጽ አለኝ። ኦፒዲዮ ኦህዴድ ባጭሩ ሲገለጽ በተለይ አዋላጆች የልጁ ጉዳይ ዋናው ልጅ ሲወለድ የእንግዴ ልጅ የሚባል አላል። የእንግዴ ልጅ መድኃንቲ ነው የሚባለው በትግርኛ። መድኃንቲ ይቀበራል። መድኃንቲ ተቀበረሉ ቦታ መድኃንቲ ማለት ያው የትውልድ ቦታ ሲገለጽ መድኃንቲ ነው የሚባል። የእንግዴ ልጅ የተቀበረበት ቦታ ነው የሚባል። እዚህ ላይ የተወለድኩት ለማለት እንደዛ ነው የሚደረገው በትግርኛ። በተለይ ዋናው ልጅ ገለን የተወለደው ልጁ ተወልዶ ዋና ጣሉት ዋናውን እና የእንግዴ ልጅ ሲመጣ የእንግዴ ልጅ አድርገው እያሳደጉት ቆዩ ማለት እንደ ልጁ አምልጧቸው ልጁን ገለው ልጁ ተገሎ የእንግዴ ልጅ ግን ልጅ ነው እያሉ አሳደጉት። የሞተ ማለት ነው፣ ነፍስ የሌለው የማያድግ ማለት ነው። የእንግዴ ልጅ ማለት የእንግዴ ልጅ ነው፣ የሞተ ነው። ልጁን አቅፎ የነበረ ልጁን ሲመግብ የነበረ ሽፋን ማለት ነው። ልጁን ቀበር ነው በስተት አሉ። ልጁን ቀብረን በስተት ዋናውን ልጅ ገለን የእንግዴ ልጅ ነበር ስናሳድግ የቆየ ነው አሉ። ኦፒዲዮን ነው የእንግዴ ልጅ ያው የምታውቁት የሞተ በስተት ነው። ይሄ ሜዲካል አካባቢ ያላችሁ ሰዎች ታውቁታላችሁ። እና እንደ እንግዴ ልጅ አቅፈነው ነበርን ህይወት ለማይሰጠን እንደ እንግዴ ልጅ ስንንከባከበው ኖርና አለ። ኦፒዲዮ ራሱን ብልጽግና ብሎ ራሱ ወደ ብልጽግና ትራንስፎርም አድርጎ ሀገር አፍርሶ ሀገር አፋጅቶ የአብሮነታችን ሶሻል ፋብሪካችን በጣጥሶ የዜጎች ህይወት አጎሳቅሎ 8 ዓመት ሙሉ እዚህ ደረሰ። አሁንም በጦር መሳሪያ ነው የሚተማመነው። አሁንም ለምሳሌ የመከላከያ ምንጮች የነገሩን በየቀኑ ኢሉዥን የሚባለው ትልቁ ወታደራዊ የጭነት አውሮፕላን ኢሉዥን የውጭ ነው መሰለኝ፣ የውጭ ነው ወይ አዘርባይጃን ምናምን ሊሆን ይችላል። ከአዘርባይጃን ወይ ከዩናይትድ አረብ ኤምሬት ከአቡዳቢ የሚነሱ ትልቁ ኢሉዥን የሚባለው ወታደራዊ በየቀኑ አዲስ አበባ ይመጣል። ልክ በትግራይ ጦርነት ጊዜ 2 ዓመት ሙሉ ይሄ ኢሉዥን የሚባለው በረራ አዲስ አበባ ይመጣ ነበር በየቀኑ እና ከዛ በኋላ ወደ ባህር ዳር፣ ወደ ምጽዋ፣ ወደ አሰብ ነበር የሚራገፈው። ይሄ ሁላ ጦር መሳሪያ ወይ ምጽዋ ነው የሚያርፈው ኢሉዥን፣ ወይ አዲስ አበባ ነበር የሚያርፈው። ከዛ በዛ ምጽዋ ያረፈውን በዛው በዛላምበሳ አድርጎ ትግራይን ይወጋል ማለት ነው። አይ ጊዜ በዛ ሰዓት የነበረው ምቾት ምናምን የዛሬ አድርገው ይሄ ኢሉዥን በየቀኑ ነው የሚያወጣ። እምነቱ ጦር መሳሪያ ላይ ነው ያለው። ጦር መሳሪያ ጌታ ይመስገን እና ጌታ የሚሉት ዝም ብሎ ሃሉሲኔት እያደረገ ጌታ ይረዳኛል የሚለው ትግራይ ጌታ የላትም፣ አማራ ጌታ የለውም፣ ኤርትራ ህዝብ ጌታ የለውም፣
ሱዳን ጌታ ያለው ሌላ ወጋቸዋለሁ ለሚላቸው ማለት ነው። ሱዳንን ትምጣ ኤርትራን ትምጣ እንዳለው ነው። ትግራይ በነገራችን እንደ ሉዓላዊ ሀገር ነው ያያት በዛ ንግግሩ። ትግራይም ኤርትራም ወያኔም ቢመጣ ሌላም ቢደረብ ያለው ትግራይ እንደ ሉዓላዊ ሀገር ሌላ ሶቨሬን ስቴት ሆኖ እንጂ ቢሆንማ ፋኖን እኮ መጥቀስ ይችል ነበር እኮ። ኦላን መጥቀስ ይችል። ፋኖ ንቆት ነው። አንዳንዱ ንቆት እኮ ነው። ዝም ብሎ ግዙፍ ሰራዊቱን እኮ ስም የጠራው ይላል አንዳንዱ ሰው። ንቆት አይደለም። ትግራይ እንደ ኢትዮጵያ አካል በጀትን ባይበጅትላት አብይ የሚያስተዳድረው ክልል ምናምን መቀለን ድርሽ ብሎ የማይረግጣት ክልል ስለሆነ ለዛ እንደ ሀገር ነው የሚያያት ትግራይ እንጂ አማራ ፋኖ ንቆታል ምን ማለት ነው? ኮሎኔል እያጫወተው ብርጌደር ጀነራል ወለጋ ሄዶ እየደፋው ሰልፍ እያሰለፈ የሆርሶ ነው የብር ሸለቆ ሰልፍ የሚመስል ሰልፍ እያሳለፈ ሙርከኛ እንዴት ተብሎ ይንቀዋል? ፋኖ ይነቃል? እኔ ማለት እንትና አልቋል ሰራዊቱ እኮ ጦርነቱ ሲጀምር ይሄ እነ ብርሃኑ በቀለ የሚባለው አንድ የከብት ታናሽ አለ። መሐመድ ተሰማ ሰራዊቱ የለውም እኮ ዝም ብሎ ይሞላል። ውሃ ቅዳ ውሃ መልስ ነው ያልቃል። ውሃ ቅዳ ውሃ መልስ ነው። እነሱ ናቸው የሚያውቁት። ስንት ወታደር እያለቀ ነው አማራ ክልል ላይ ያውቁታል። እና ይሄን ሁላ ኃይል በሰራዊት መክታለሁ ብሎ አያስብም አብይ አህመድ። አሁን ቴክኖሎጂ ያለ ምናምን የሚለው ነው። አጋጣሚ ሆኖ አሁን ቴክኖሎጂ ያላቸው ጉዳይ ነው የገጠመው። እግረኛ ጦርነት የሚያልቅ በእግረኛ ነው። ከገባህበት አትግባ ተብሎ ተለምኗል። አትግባ ተብሎ ተለምኗል። አሜሪካውያንም ዝም ብሏል። አሁን ታውቃላችሁ፣ አሁን ዲፕሎማሲ አካባቢ አውሮፓ ህብረት መግለጫ ይሰጣል አይሰጥም? መረጃው አላቸው። አሜሪካስ መረጃ የላቸውም። ስቴት ዲፓርትመንት መረጃ ያለው፣ አምባሳደር ማሲንጋ መረጃ ያለው አለው፣ ግን መፍትሄ ያለው የለውም። ያመለጠ ከእጁ ያመለጠ ነው። አሜሪካም ከእጁ ያመለጠ ነው። አውሮፓ ህብረት ከእጁ ያመለጠ ነው። ተወው ቢባል አብይ የሚተውበት ጉዳይ የለውም። ሌሎች ኃይሎች የሚተውበት ጉዳይ የለውም። ምክንያቱም ተለምኖ እምቢ አሻፈረኝ ያለ ሰው ነው። ኢትስ ቶታሊ አጌንስት ዘ ኢንትረስት ኦፍ ዘ አሜሪካን ጋቨርንመንት። ለምሳሌ ኤርትራ ቀይ ባህር ጉዳይ አሜሪካ ዶናልድ ትራምፕ ወደ ፕሬዚደንት ኢሳያስ አፈወርቂ የጻፉት ደብዳቤ ምንድን ነው? ከኤርትራ መንግስት ጋር በጋራ በፒስ ኤንድ ሴኩሪቲ መስራት እንፈልጋለን፣ ባይላተራል እና ሪጂናል በሆኑ ጉዳዮች ላይ አብረን መስራት እንፈልጋለን ብሎ በደንብ አድርጎ ደብዳቤ ከዚህ በፊት ማህበራዊ ሚዲያ ላይ ወጥቶ ነበር ጽፏል። ስለዚህ በፒስ ኤንድ ሴኩሪቲ አብረን እንሰራለን ሲባል ቀይ ባህር ደግሞ የቀይ ባህር ሰላምና መረጋጋት የአሜሪካ ኢንትረስት ነው። እዚህ አካባቢ የሚደረግ ጦርነት አገንስት የአሜሪካን ጋቨርንመንት ኢንትረስት እያለ ማሲንጋም ሌሎችም ይገልጹታል። ሆርሙዝ አካባቢ እንደተፈጠረው ችግር እዚህ አካባቢም ችግር እንዲፈጠር አንፈልግም ይሉ ነበር። አብይ አህመድ ደግሞ ምንድን ነው የሚለው? ቀይ ባህር ነው ጦርነቱ በሙሉ ቀይ ባህር ነው። ዞመቼ በሙሉ ፋናና ኢቲቪ ላይ ነው የሚዋጋው፣ በኤአይ ነው የሚዋጋው። የሚገርመው አወዳድሩት። የዛሬ 6 ዓመት 7 ዓመት የትግራይ ጦርነት ለማዋለድ የነበረው ሶሻል ሚዲያ አግሬሲቭ ሲሰሩ የነበሩ ሚዲያዎች እና ዛሬ አብይ እጅ ላይ የቀሩት እነማን ናቸው? ኦቢኤን አማራ ቲቪ እንኳን አይሰማም። መስኖ ግብርና ምናምን ነው የሚሰራው። ጥሩ ነው እንደዛ ማለታቸው። አሁን የሞተ ሚዲያ ነው፣ የሚሰማውም የለም። እዛ ብቻው ነው የሚጮኸው። ኢቲቪ እና ፋና ኤአይ ነው። ደብረጽዮን ዛሬ የሆነ ሰው ያደርጉታል። ይሄ ማን ነው? ይሄ አንዳንዱ ኤአይ ሲሰሩት ማስመሰል እንኳን ሄደ ጭራቅ ለማድረግ ለማስመሰል በኤአይ የሚደረግ ቴክኖሎጂ በጦርነት ነው። ደብረጽዮን ከፈለግ የ80 ዓመት አዛውንት አድርገው ከፈለግ ሴት አድርገው ወንድ አድርገው 30 ዓመት ወጣት አድርገው ደብረጽዮን ነው። ፍሳማንጅስ ነው። ሞንጆሪኖ ነች። ማንንም ያውቃት። በኤአይ የምትዋጋው ውጋ አለኝ ካለ ሶሻል ሚዲያ ነው። ሶሻል ሚዲያ ደግሞ ህዝቡ ነቄ ነው። ሺህ ጊዜ በቃ ሂዱ ተመልከቱ፣ ኮሜንታቸውን ተመልከቱ። 24 ሰዓት እዛ ተጥደ በኤአይ ዋጋለሁ ብትል ብቸኛ የቀረው አንተ ነህ። ከዚህ በፊት በርካታ ሚዲያዎች ነበር ከጎን የተሰለፉ አክቲቪስቶች ነበሩ። አክቲቪስት እገሌ የሚባል አክቲቪስት ኑ አምጡ በሉ። በስሙ የሚጽፍ በስሙ ቬሪፋይድ በሆነ በቪዲዮ መጥቶ ወይም ቬሪፋይድ በሆነ ስም የሚጽፍ ጦርነትን ደግፎ አብይን ደግፎ ሚዲያ ላይ የሚመጣ ሰው አምጡ፣ መዝግቧቸው ብለናል። ዛሬ አንድ ሰው መዝግበናል። ከኢቲቪ ትግርኛ ፕሮግራም አንድ ልጅ መዝግበናል። ፌክ አካውንት ይዞ የሚጠቀም በማስረጃን ያገኘ ነው። በፌክ አካውንት በስሙ አይደለም፣ በፌክ አካውንት ዛሬ አግኝተናል። ከኢቲቪ ትግርኛ ፕሮግራም እንመዘግባለን። በስሙ አይደለም፣ በፌክ አካውንት በማስረጃ ከሆነ እንመዘግባለን። የፍትህ ቀን ሲመጣ እንተያያለን። ከዛ ውጭ በጦር መሳሪያ ጦርነት አልቆ አያውቅም። ትግራይ
በጣም ብዙ ኢሉዥን የሚባሉ በረራዎችን አድርጋለች። ብልጽግና አድርጓል። በትግራይ ጦርነት ጊዜ ወደ አዲስ አበባ፣ ወደ አስመራ፣ ወደ ምጽዋ አድርጓል። ለውጥ አመጣ? አላመጣም። ይህን ሁላ ኢሉዥን የሚባለው አውሮፕላን ጦር መሳሪያ ይዤ መጥቻለሁ እያለ ከአዘርባይጃንም ከምናምንም ጦር መሳሪያ እየገዛ ሲመጣ ያው ሰተት ብሎ TDF የት ነው የመጣው? መጣ ወደ ደብረ ዘይት፣ ወደ ደብረ ብርሃን መጣ። ማን እንደመለሰው ማንም አያውቅም። ጉዕሽ ገብረን ጠይቁት። ጉዕሽ ገብረ ሐራ መሬት ነኝ ከሚለው እሱ ቅድሚያ ነበር። ተመለስ ነው የተባልኩት እንጂ የምናውቀው ነገር እያሸነፍን ነበር። በጣም ይሄን ተመለስ የሚል ብቻ መልእክት የመጣልኝ አሉ። መለሳቸው። እናውቃቸዋለን። አሁን TDF አሁን ቢዚ ስለሆኑ ነው እንጂ ነገ ጠዋት ማለት የዛሬ 5 ዓመት 3 ዓመት ትግራይ ወደ ነበረች ስትመለስ ብዙ ነገር ጉድ ነው የሚወጣው። እያንዳንዱ እዚህ ላይ ጌታቸው ሚና ምን ነበር፣ ደብረጽዮን ሚና ምን ነበር፣ አቶ ጻድቃን ሚና ምን ነበር፣ በሙሉ ቁጭ ይላል ያረዋታል እንጂ በቴክኖሎጂ አላስቆመው። ይኸው ለጦር መሳሪያ እያደረግ ታንኩን እያንጋጋ ለTDF እየሰጠ አብዛኛው ታንክ ለTDF አስረክበን የሄድከው በዛን ሰዓት እና ይሄን ካልን በኋላ ወታደራዊ ስብሰባ ሐራ መሬት የሚባሉት ትላንት ጨርሷል። እንዳልኳቸው ትላንት ነው የጨረሱት። መከላከያዎችም ዛሬ ትላንት ነው የጨረሱት። የመከላከያ ጀነራሎች በሙሉ ብርሃኑ በቀለ፣ መሐመድ ተሰማ፣ አሰፋ ቸኮል፣ ይሄ ማን ነው ወደ ሰቆጣ አካባቢ ያለው ጀነራል እነሰጥ አርጌ፣ በቃ ይሄ ትላልቅ ጀነራሎች የሚባሉት የእዝ አዛዦች የሚባሉት ትላንት ጨርሷል። አዲስ አበባ ፋይናል አይመለሰው፣ ወደዚህ አሁን አዲስ አይመለሱ። ሙሉ ተሰጥቷቸዋል፣ ምናምን ተሰጥቷቸዋል። መረጃ ወጥቷል። ለሚዲያ ስለማይሆን ነው ግን ሁሉም ጀነራሎች ወደ የምድባቸው ቶሎ ግቡ ተብሎ ትላንት ገቡ። ችግር ላይ ናቸው። ብዙዎቹ በሽተኞች ናቸው። እድሜም ትንሽ ገፋ ስላለ ፕላስ ፍርሃትም አለ። ብዙ የስኳር በሽታ፣ የደም በሽታ፣ የምናምን የአንጀት ምናምን የሚባሉ ነገሮች አሉ ከስተርጅና ጋር የሚመጡ አብዛኞቹ እዚህ አካባቢ የሚሰቃዩ መድኃኒት የሚወስዱ በዛ ላይ ጭንቀቱ ሲጨመርበት ደግሞ ከበድ ያለ በሽታዎች አብረው የሚመጡ ናቸው። እነዚህ አብረው የሚመጡ ናቸው። ባለፈው ከሐራ መሬት በልዩ አውሮፕላን ቶሎ አምጡ ተብሎ ወደ አዲስ አበባ ታሞ የመጣ ጀነራል አለ፣ ብርጋዴር ጀነራል እና ሐራ መሬት ከሚባሉት ከባድ ችግር ውስጥ ስለገቡ ነው የገቡበትና መጀመሪያ ሲመጡ ከትግራይ ሲወጡ ያሰቡበትና መጨረሻ ላይ መሬት ላይ ትግራይ እንዴ በዚህ ደረጃ ትጠረክራለች ብሎ አልገመቱ። እነሱ በቃ እኔ ከወጣው እኔ እኮ እንደዚህ አረሜ አዛዥ፣ እኔ ኮር አዛዥ፣ እኔ ኢሪፕሌሰብል ነኝ፣ እኔ በፍጹም አይተኬ ነኝ ብሎ የሚያስብ ጭንቅላት ነበር ያንዳንዳቸው። እኔ ከወጣው በቃ የለም። ለምሳሌ እንደ ሳሞራ አይነት ሳሞራ እኔ ከሌሉበት የትግራይ ጦርነት ማንም ትግራይ አያሸንፍም፣ ምክንያቱም እኔ ጀነራል ሳሞራ ነው የሚባለው የሚል ሰው ነው ሳሞራ ዩኑስ ማለት ነው። ሳሞራ ለራሱ የነበረው ግምት እንደዛ አብይን መጥቶ ነው ጥባጥቤ የተጫወተበት እንጂ አእምሮ እንደዛ ነበር። አእምሮ ላይ የነበረው ሳሞራ በራሱ ሲስለው ማለት ነው። ግን አንተ ዩዝለስ ነው፣ ዋጋ የለህም። ተራ ወደ TDF ሻምበል ወይ ሻለቃ ነው የሚበልጥ ቢባል ነው እንዴ ለካ እንደዚህ ድረስ ወርጃለሁ ነው የሚለው። እነዚህ ጀነራሎች ወደ ጦር ግንባር አይዟችሁ ተብሎ የአእምሮ ግንባታ የሞራል ግንባታ ተሰጥቷቸው ነው ሄዱት እና ጸሎቱን ጭምር ተደርጎላቸው ነው ሄዱት። ጸሎት የሚረዳቸው ከሆነ እናያለን። ቀጥለን የጀነራል ድሪባ መኮንን የሚባለው የኦሮሚያ ፖሊስ ኮሚሽነር ጉድ ልንገራቸው። በአፋን ኦሮሞ የሚናገሩት በነገራችን በአፋን ኦሮሞና እነዚህ የኦፒዲዮ ጀነራሎች በአፋን ኦሮሞ የሚያወሩትና በአማርኛ የሚያወሩት ለየብቻ ነው። በፍጹም ለየብቻ ነው። ድፍረት ላይ ይደፍራሉ፣ ኦሮምኛ ላይ ይደፍራሉ። የማይሰማቸው አንሰማም እያሉ ነው። አላቅም እና አፋን ኦሮሞ ብዙ ሰው ይሰማል፣ ባይሰማው ይተረጉማል። እዚህ ጋር ምንድነው እያወራ ያለው ብሎ በሰውም ያስተረጉማል። ለምሳሌ እኛ ያስተረጎምነው ልንገራቸው። ኦፒዲዮ አሁን የሰማነው ኦፒዲዮ ብልጽግና ስያሜ እየመረጠ ነው። አሁን ለሚያደርገው ጦርነት ምን ብዬ ስያሜ ልሰይም? የሆነ አእምሮ የሰው አእምሮ ውስጥ የሚቀር ለምሳሌ ጁንታ ብሎ ጁንታ አሁን አለ አይደል? እስካሁን ብልጽግና አሁን እኮ ጁንታ ይጠቅማል። ኢቭን ድሪባ መኮንን አገኘ ነው በአፋን ኦሮሞ ሲያወራ ጁንታ ይላል። TPLF ማለት ነው። TDFን ጁንታ ይላል። ሸኔ ጁንታ ከያ ምናምን ይላል። ጁንታን ያስቀጥላሉ ወይስ ሌላ ጥምር ጦር ነው? ሻዕቢያ ምንድነው የሚሉት? ሻዕቢያ ከመጣባቸው ምንድነው የሚሉት? ኦላ ምንድነው የሚሉት? ኦላ ራሳቸው ሸኔ ምንድነው የሚሉት? እንሰማለን። አሁን ስያሜ ግን እየመረጡ ነው አሉ ብልጽግናዎች። ምን እንበለው፣ ምን አይነት ኦፕሬሽን እንበለው የሚል ሰው አእምሮ ለሚቀር እና
ካቺ የሆነ በጣም ቶሎ የሚገባ እና ቶሎ ህዝብ መሳብ የሚችል ቋንቋ የሰው አእምሮ ውስጥ መቅረት የሚችል ተርም እየፈለጉ ነው። ጁንታ የሚለውን አናስቀር ምናምን እያሉ ማለት ነው። ባንዳዎቹ ከሃዲዎቹ ጁንታዎቹ በጣም ብዙ አማራጮች አሉ። ድሪባ ኩማ ጁንታ ብሎ የመጣበት ከአንደበቱ ላሰማችሁን አርሱ ዝም ብዬ ምን ይላል? ከህዝባችን ጠላቶች የኦሮሞ ህዝብ ሰከን ብሎ ማየት ያለበት እነዚህ ሰዎች የሚጠቀሙት ቋንቋ ነው። በጣም ሄትሬድ ያስተምራሉ። ጥላቻ ነው የሚያስተምሩት። ከኛ ጠላት ጋር ከኛ ቤት ጠላቱ ነው። ቲዲኤፍ የድሪባ ጠላት ነው። የአብይ አህመድ ጠላት ነው። የአብይ አህመድ ጠላት ነው። የዝናሽ ጠላት ግን ሊሆን አይችልም። ዝናሽ ፖለቲከኛ አይደለችም። የቀዳማዊ እመቤት ነች። ዲሲሽን ሜከርም አይደለችም በዚህ ጦርነት ላይ አይደል? እንኳን ህዝብ ይቅርና የብርሃኑ ጁላ ሚስት ጋር ችግር የለባቸውም። እነዚህ ትግራይ ምን አላት ከብርሃኑ ጁላ ሚስት ጋር አይገናኙም። ማን ጋር? ብርሃኑ ጠላት ነው። የብርሃኑ ሚስት ጠላት ልትሆን አትችልም። የብርሃኑ ልጅ ጠላት ሊሆን አይችልም። እንኳን ህዝብ ይቅርና ማለት ነው። እንኳን የኦሮሞ ህዝብ ይቅርና የብርሃኑ ጁላ ሚስት የአብይ አህመድ ሚስት ጠላት ልትሆን አትችልም። እነዚህ ግን ነቀዞች ናቸው። በእውነት የኦሮሞ ህዝብ በእነዚህ ይመራል ወይ? የኢትዮጵያ ፖለቲካ በእነዚህ ነው ወይ ራን የሚደረገው? የሚመራው በእነዚህ ነው ወይ የሚያስብል ነው። ከህዝባችን ጠላቶች ጋር ይላል የኦሮሞ ህዝብ ማለት ነው። ይኸውላችሁ አሁን ትግራይ ወይ ቲፒኤልኤፍ ወይ ቲዲኤፍ የኦሮሞ ህዝብ ጠላት ነው ይሉታል። ኦሮሞ ህዝብ ጋር ነው የሚሉት እነዚህ። በአፋን ኦሮሞ ስትሰሙ፣ ኦሮምኛ የምትሰሙ፣ አፋን ኦሮሞ የምትሰሙ እነዚህ ሰዎች የሚጫወቱ ጨዋታ ታዩታላችሁ። ከኢትዮጵያውያን ጋር ከወንድሞቻችሁ ጋር ለማጣላት የሚሄዱበት ርቀት ኦፒዲዮ እና የኦሮሞ ህዝብን መለየት የማይችለው እና ኦፒዲዮ ማለት ኦሮሞ ነው፣ ኦሮሞ ማለት ኦፒዲዮ ነው በሚለው ቋንቋ ነው የሚጫወቱ እነዚህ። ከህዝባችን ጠላቶች ጋር ተቀናጅቶ በመንቀሳቀስ ከጁንታው ጋር በመተባበር ይሄ ኦላ ማለት ነው። ከጁንታው ጋር በመተባበር ከአክራሪው ፋኖ ጋር በመሆን እየተንቀሳቀሰ ያለው የውስጥ ጠላት ሸኔ ማለቱ ነው። በሱ ቋንቋ ሸኔ ነው የሚሉት። በማጥፋት ጠላቶቻችን እጃቸው አጣጥፈው እንዲቀመጡ ማድረግ አለብን። ጠላቶቻችን እጃቸው አጥፈው መቀመጥ እንዲችሉ መጀመሪያ ያኛውን ሸኔ ማጥፋት አለብን። ከዛ በኋላ ወደ ኦሮሚያ መግቢያ ያጣሉ። እናድምጠው። ይሄ ኬኛ ወጅኒ ወልት ቅንዳዬ ሶቾውዳ ጁንታ ወጅኒ ሶቾውዳ ፋኖ ፍንጣልዬ ወጅኒ ሶቾ ወነ ተኤፊ ሁምነ ከነበሌ ሱዳን ሁምኖተ ሰን አካር ከሳኒ ሰበሰበተኒ ታን ጎቹ ቀም አማ ኢሳን ቶረ ናኖ ኬኛ ኬሰ ሶቾው ሳቲን ዲና አላከን ኢምፖርት ነው ጎቻ ጅሩ ሃለ ሚጄሰ ፊ ጅሩ ከናፍ ዲና ከነ በሌሱ ጀቹኒ ዲና አላ ኑቲ ገሙ ከና አከ ዳበቱ አከ ኦብስሬሱ ወከነ አከ ብትና ወከነ አከ አርከ ከነቱ ጎቹ ማን ኡመታ ፍለተሚ ኩን ኡመኒ ሲመቴ ኦዶ ዱካሰ ኬሰ ጅሩ ዱካስነ ኦዶ ጅሩ ዱካሰ ኬሰ ዳበቴ ፍሌከና ካዮ ፊ ዋዳ ኡመታ ገለሰን ገልማንገው ደፊ ነገኝ ዴቡ ቀብ ጉቱማ ጉቱት ጀቹን በከደቼን ኦሮሞን ጅሩቲ ጉቱማ ጉቱት ተጃጅል ጋንከነሙ ቀብ ዋዳ ገለሰን ገልማንገው ቀብ ነገኛ ዱዋን ነጋፊ ዱንደንደው እርማናን ኡመታ ጅራቹ ቀባ ኡምነ ከና ኤሩ ከኔ ሳጥለፍ ከሳባሱ ቀባ ደበሌ ሳኒ ሎሲክሲ ሳኒ ሳጥለኒ ባሱዳን ዱማቲ ዲና ከና አሪፈቺሱ ቀበንጅሌተን ያዳድ አምስኪያስ ከና እንግዲህ ጀነራል ድሪባ መኮንን የሚሉት ከህዝባችን ጠላቶች ጋር ተቀናጅቶ በመንቀሳቀስ ከጁንታው ጋር በመተባበር ከአክራሪ ፋኖ ጋር በመሆን እየተንቀሳቀሰ የሚገኝ የውስጥ ጠላት በመሆኑ ይህንን ኃይል ሸኔን ማለታቸው ነው በማጥፋት እነዚህ ኃይሎች እጃቸውን አጣጥፈው እንዲቀመጡ ማድረግ አለብን። ሸኔ በአካባቢያችን እየተንቀሳቀሰ ጠላትን ወደ ውስጥ እያስገባ አስመጪ ሆኖ ኤክስፖርት እያደረገ ማለት ነው። ኢምፖርት እያደረገ ነው። ኢምፖርት የሚያደርገው ቲዲኤፍን ፋኖን ወደ ኦሮሚያ እያስገባብን ነው። ኢምፖርተር ሆኖ ማለት ነው። አስመጪ ሆኖ ሁኔታዎችን አመቻችቶ ይገኛል። ስለዚህ ይህንን የውስጥ ጠላት በማጥፋት ሊውጠን እየመጣ ያለውን የውጭ ጠላት እጁን እንዲሰበስብ እጁን እንዲሰጥ ወይም እንዲበተን ማድረግ አለብን። ህዝቡ
በእሳት ወይም በጥይት መሃል ቆሞ የመረጠውን መንግስት የማህበራዊ አገልግሎት እንዲያገኝና ሰላሙን ለመጠበቅ ከጸጥታ አካላት ጋር አብሮ መቆም አለበት። የጸጥታ አካል ብቻውን ምንም ሊያደርግ አይችልም። ህዝቡ የሸኔን ሎጂስቲክስ እና ካድሬዎች ሰላዮችን በመጠቆም የራሱ ሰላም መጠበቅ አለበት። በቃ ለህዝቡ ያለኝ ጥሪ ይሄንን ነው ይላል። ይሄ ሰው ተመልካቾች፣ ይሄ ሰው ከሁለት ዓመት ከምናምን በፊት ከሁለት ዓመት በፊት ኦላ በ3 ወር እንጨርሰዋለን ብሎ ነበር። በ3 ወር ለመጨረስ ተዘጋጅተናል፣ አጠናቀን ወደ ሰላማችን እንሄዳለን። ሴም ጀነራል ነው። ያኔ ልዩነት ምንድን ነው? ያኔ ለፍጥረር ነበር። አሁን አንድ ማዕረግ ጨምሯል። የኦሮሚያ ብቸኛ በመከላከያ ሰራዊት ጀነራል የሚመራ ኦሮሚያ ክልልና አዲስ አበባ ክልል ነው። በነገራችን ላይ አዲስ አበባ መስተዳድር ነው ማዕረጉ። ኮሚሽነር ምናምን ሲባል ሳይሆን ጀነራል ነው። አክቲቭ በመከላከያ አክቲቭ ጀነራል ኦሮሚያ ያስተዳድራል። በመከላከያ አክቲቭ ጀነራል ማን ነው የሚባለው? አዲስ አበባ ያለው የከፋ ብሔር ተወላጁ አዲስ አበባ ያለው እሱ ጀነራል ነው፣ መከላከያ ጀነራል ነው። ከሁለት ዓመት በፊት የተናገሩት ስም ይብዛ በሁለት በሶስት ወር ውስጥ ይሄ ጠላት ሙሉ በሙሉ የሚወገድበት የማህበራዊ እንቅስቃሴን ወደማያደናቅፍበት ደረጃ የሚደርስበት ሁኔታ ይፈጠራል። ይሄ ከሁለት ዓመት በፊት ነው። በቃ ከሶስት ወር በኋላ ሸኔን በቃ አደናቅፊነቱ ምኑ ደምስሰን በቃ ይፈጠራል፣ ቶሎ እንጨርሳለን። እኚህ ናቸው በእውነት። ድሪባ መኮንን ጥሩ ሰው ነበር አሉ ድሮ መቀለ የሰሜን እዝ አዛዥ ነበር። አይ ቲንክ ከጀነራል ሰዓረ ከገብራት አየለ በኋላ መሰለኝ ሰሜን እዝ አዛዥ ሆኖ ጦርነቱ አብይ ወደ ትግራይ ወረራ ሊጀምር ሲል ድሪባ ጥሩ ነው ግንኙነቱ ተብሎ ከቲፒኤልኤፍ ጋር አጠቃላይ ከትግራይ ህዝብ ጋር በጣም የተቆራኘ ብዙ ዓመት እዛ አካባቢ ስለነበር ምናልባትም ቤተሰብ መስርቷል አላቅም ከትግራዊት ጋር አላቅም ይመስለኛል። ወሬን እንደዛ መሰለኝ። ኤኒዌይ ግን ከትግራይ ጋር ጥሩ ግንኙነት ነበረው ከትግራይ መንግስት ጋር። አብይ አልፈለገውም፣ አልወደደውም። ከዛ በኋላ ቀየረው እና የሆነ ታሟል ተብሎ ተመረዘ ምናምን እየተባለ ብዙ ሰው ይነገር ነበር፣ ብዙ ሰው ያወራው ነበር። መጨረሻ ላይ ከመከላከያ አውጥቶ ፖሊስ ኮሚሽነር አደረገው ወደ አዲስ አበባ ወደ እንትን አድርገውና ይሄ ለአብይ ከተንበረከከ በኋላ ጊዜው መጥፎ ስለሆነ ጁንታ በል ሲለው ጁንታ። አሁን ጁንታ የሚለው መቀለ ደብረጽ እያለ ከደነ ደብረጽ ጋር የነበረ ሰው ነው መቀለ እያለ በሰላሙ ጊዜ ማለት ነው። አሁን ጁንታ ነው የሚለው ለእነዚህ ሰዎች ማለት ነው። ለማሳየት ያክል ነው። በአፋን ኦሮሞ ፖለቲካል ዲስኮርሱም እንዴት እየሄደ ነው። ይሄ ፖለቲካ ጦርነቱ ከኦሮሞ ህዝብ ጋር ለማጋጨት የኦሮሞ ህዝብ ጠላት ያንተ ጠላት ናቸው፣ የኔ ሳይሆን ያንተ ጠላት ናቸው ይላቸዋል። የህዝብ ጠላት የሚባል የለም። ብልጽግና እንደዚህ ተብሎ ይሄ ፍሬምን ከተደረገ እኮ ከባድ እኮ ነው። ኦህዴድ የትግራይ ህዝብ ጠላት ነው ከተባለ እንደዛ ነው የሚባለው። ፖለቲካሊ ስፒኪንግ እንደዛ ቢሆን እንኳን የትግራይ ህዝብ አጠፋዋለሁ ቢል እንኳን ፖለቲካሊ ስፒኪንግ እንደዛ ነው የሚባለው አይልም እኮ። የትግራይ ህዝብ ወንድሜ፣ የትግራይ ህዝብ ለአንተ ስል እኮ ምናምን ነው የሚለው እኮ። እንደዛ ነው የሚባለው እኮ። ማንኛውም ፖለቲካ ኤሊት አካባቢ ያለው እንደዚህ እንደነ ጌታቸው ጉዲና እንደነዚህ አይነት የመሳሰሉ ጠላቶች ናቸው። እነሱ የሚመሩት እነሱ የሚያዙት ጦር ነው ትግራይን አፈርድም ያበላው። አፈርድም ያብልቶ ህዝብ የጨፈጨፈው እሱ ነው፣ የኦሮሞ ህዝብ አይደለም። የኦሮሞ ህዝብ ቪክቲም ነው። እናት ልጅ ሻምጥዬ የተባለ ልጇን እየተቀማች ወደ ትግራይ የላከች ህዝብ እንደ ህዝብ ነው። እነሱ የሚፈልጉት ግን እንደዛ ከህዝብ ለማጣላ የሚፈልጉት እንዳልኳችሁ ተመልካቾች፣ አብይ አህመድ ኧረ በእናታችሁ ጦርነት እየመጣ ነው እና ሆነ አሜሪካ ሆይ በቃሽ ቲፒኤልኤፍ እምቢ አለች፣ ሻዕቢያ እምቢ አለ፣ በቃ እያያችሁ ገደል ውስጥ እየገባው ነው፣ ኧረ በእናታችሁ ምናምን እንደዛ የሚልበት ደረጃ ላይ ነው ያለው። አሜሪካ ጸጥ፣ አውሮፓ ህብረት ጸጥ፣ አፍሪካ ህብረት ጸጥ፣ ወርቅነህ ገበየሁ ጸጥ፣ መግለጫ እንኳን አያወጣም። ወርቅነህ ገበየሁ ሪጅኑ ወዴት አካባቢ እየወረ እንዳለ እንኳን ጌታ ሆይ እያለ አይደል። አሁን የሚቀጥለው መንግስት እኔን የኢጋድ ቼርፐርሰን አድርጎ ያስቀምጠኛል ወይስ አያስቀምጠኝ? መቶ ያባረኛል ሳያባረኝም ኢጋድ ሆኜ መቀጠል ያው ገንዘብ ነው የሚፈልገው ሰውዬ፣ ምንም ችግር የለበት። ስልጣን ነው። ቲዲኤፍ ደብረ ብርሃን እንደደረሰ እኮ አቅርቦ የነበረው እኔ ወያኔ ጋር ግንኙነት ላለኝ ከወያኔ ጋር ጥሩ ስለሆንኩኝ የጊዜያዊ ሽግግር መንግስት ፕሬዚደንት አድርጉኝ፣ እኔ ጠቅላይ ሚኒስትር አድርጉኝ እኮ ብሎ ነበር እኮ መጀመሪያ ደብረ ብርሃን እንደደረሰ አልቆለታል። ኦፒዲዮ ብሎ ማለት ነው። አላልኩም አይልም መቼም ብሏል። የቀረበላቸው ሰዎች እንዳሉ ስለምናውቅ ነው። አሁን የኢትዮጵያ ሰራዊት ብርሃኑ ጁላ ያለበት ቁመና
ያው ዘና ብሎ አሁን ጀግና ነው የሚጫወቱ እኮ የኢትዮጵያ ሰራዊት ቁጥር አለን፣ ብዙ ነን፣ ፖፑሌሽን አለ፣ ኢኮኖሚ አለ፣ ቴክኖሎጂ አለ ብሎ ትግራይ ሲገባ ብልጽግና ማረሳው ቋንቋ ነው። ከፋና ጋር ያደረገው ቆይታ ነው። አሁን ዝም ብለን እኛ ከትግራይ ጋር ሚሊሻ እኮ ነው ያለው ትግራይ። እኛ ከሚሊሻ ጋር እንገጥማለን። እኛ እኮ ቴክኖሎጂ አለን፣ ፖፑሌሽን አለን፣ ኢኮኖሚ አለን። ሶስቱን እጁ እንደዚህ እየመታ እና እቺ በሳምንት በሁለት ሳምንት እናረጋታለን። ከዛ በኋላ ነገሩ እየገባው እሱ ዳፈም እያለ ሳዋ ሄደ፣ እንደዚህ እያለ ሄደ። ይሄ በነገራችን ላይ ይሄ አቺ ቪዲዮ ጎግል በፍጹም ልትወጣ አትችልም። አንድ እንኳን ቢያጠፋት መጥፋት አትችልም። በጣም ብዙ ሴቭ ታደርጋለች። እነዚህ አይነት ዶክመንቶች ወሳኝ ናቸው። አብይ አህመድን መቀመቅ የሚከቱት አንደኛው ያ ፎቶ ነው። ያ ኢንሲደንት ነው መቀመቅ የሚከተው። የአዲስ አበባ ህዝብም ወይ ተመስገን ልጅ ብለን የእንግዴ ልጅ ስናሳድግ የነበረው ልጅ ብለን የእንግዴ ልጅ የሞተ ልጅ ስናሳድግ የነበረ መጨረሻ ላይ የሞተ ድርጅት መሆኑ የገባን አሁን ነው ብሎ እፎይ እያለ ያለው በዚህ ጊዜ ያውቋል። የሰራቸው ስህተቶች ስለምናውቃቸው ከስህተቶቹ አንዱ ሳዋ ሄዶ እንደዚህ ብሎ ጋብዞ በገዛ አገሩ ላይ የፈጸመው ጦርነት ነው። በብርሃኑ እንዝናናና ተመልሼ እመጣለሁ። የኢትዮጵያ መከላከያ ሰራዊት አሁን ያለበት ቁመና ታውቁታላችሁ። ጦርነት ሲጀምር እግረኛ ጦርነት ሲጀምር የሚጀምር ጦርነት የለውም። እግረኛ ሙትቻ ነው፣ የሙትቻ ስብስብ ነው። ህፃናት ነው ያሳደ እዛ 15 14 16 ዓመት ብሔር ብሔረሰብ ነው እዛ ሰብስበው ያለው። ጦርነት አያውቅ ምናምን ያውቅ። ከሁሉም በላይ ግን ምንድነው የማያውቀው? ድሮን አያውቅም። መከላከያ ሰራዊት የብልጽግና ጦር በድሮን ሲመታ ታይቶ አያውቅም። ምሽግ ላይ ድሮን ሲወድቅ ምን እንደሚመስል አያውቅም። አሁን ያውቃታል። አሁን ያውቃታል። ብርሃኑ ጋር እንሂድ እስኪ። ብልጽግና ምን ያህል ይሄ ሰው እንዳውም እንትን በስቶብኝ ተቸግሬያለሁ። እኛም ጋር እኛም ጋር እንነጋገር፣ እኛም ጋር እንደራደር፣ እኛም ጋር እንፈራረም የሚል በቃ ቁጥር የለው። ለምንድን ነው የኢትዮጵያ መከላከያ ሰራዊት ጋር ያለ ነገር ወደ እነሱ ትራንስፈር እንዲሆን ይፈልጋሉ። ስለዚህ ይጋብዙናል። የታንዛኒያ ጥሪ የተደረገልኝ መስከረም አልችልም እያልኩ እያራዘምኩ ሁለቴ አራዝም ያለው ይመስለኛል። ሁለት ደብዳቤ ጽፈን አራዝመናል እና አራዝመን ቆይተን ይሄን ተሞክሮ በጣም ቢዚ ስለሆነ ፊልድ ማርሻሉ ፊልድ ማርሻል የዋህ እኮ ነው። ብርሃኑ ስለማውቀው በቅርብም ስለማውቀው የዋህ ነው ንግግሩ ምናምን እውነት ነው የሚሆነው። ሁለቴ አራዝሞ እንደሚሆን እኔ አልጠራጠርም። ሁለቴ አራዝሞ ሊሆን ይችላል እና ግን እኛም ጋና ይሉኛል። ለምሳሌ ታንዛኒያ ይላል። ለምሳሌ ታንዛኒያ ሁለት ጊዜ አራዝም ያለው የእኛን ተሞክሮ ትራንስፈር ማለት ተሞክሮ ኤክስቼንጅ ለማድረግ ስኬል አፕ ለማድረግ ወደ እነሱ ሊወስዱት ማለት ነው። ይሄን ሙርከኝነት ማለት ነው። ይሄን የኃይለ ገብረስላሴ ሩጫን ትራንስፈር አድርጎ ወደ ታንዛኒያ ሊወሰድ ማለት ነው። ጉራው እኮ ቀላል አይደለም። ፕሮፓጋንዳ በዚህ ደረጃ ይሰራል እንዴ? ተመልካቾች፣ ፕሮፓጋንዳ እኮ ትንሽዬ ጣጣት አደረግና እውነት ጣጣ አደረግ፣ ከዛ በኋላ ደብለቅ ነው የምታደርገው። ውሸት ዝም ብሎ በማስመሰል ማለት ነው። አንዳንዱ ሰዎች ሲዋሹ አይታወቁ። አንደኛ ሎጂካል ነው የሚመስሉት፣ ራሽናል ነው የሚመስሉት። አቀራረባቸው በጣም ቋንቋቸው በጣም አርቲኩሌት ነው የሚያደርጉት እና የሚያመጧቸው ፕሬሚስስ ወደ ኮንክሉዥን ለመሄድ የሆነ ደርድረው ወደ አሳማኝ በሚመስል መልኩ ነው የሚጨርሱት። ብርሃኑ ጁላ ገለልቻ ማንን ሊያሳምን ነው? የኢትዮጵያ ሕዝብ በአማርኛ እየተናገረ እና የገጠመው ችግር ምን አይነት ቁመና እንዳለው መከላከያ ሰራዊት በዚህ ሰዓት የተዋረደ ሰራዊት መሆኑ በኢንተርናሽናል ተቋማት በዩናይትድ ኔሽንስ፣ በአምነስቲ ኢንተርናሽናል፣ በሂውማን ራይትስ ዎች በሁሉም የተገለለ ጄኖሳይደር መሆኑ ሰው በቁሙ የሚያቃጥል ዳቦ ይሻላል በእንጀራ እያለ ሰው በቁሙ እንደ እያገላበጠ የሚጠብስ መከላከያ መሆኑ ዝም ብሎ ደፋሪ ለሶስት ለአራት የሚደፍር ትግራይ ብቻ አይደለም አማራም ኦሮሚያም በየቦታ የሚደፍር የትኛው መከላከያ ሰራዊት ነው? መከላከያ ሰራዊት ባል እንደዚህ ነው እንዴ? ከህዝብ የሚያስቀድም ለራሱ የሚያስቀድም እኮ ከራሱ ህዝብ የሚያስቀድም እኮ ነው የሚለው የሩልስ ኦፍ ኢንጌጅመንት መከላከያ። እኔ የማቆድሮ ሩልስ ኦፍ ኢንጌጅመንቱ ለህዝብ መከታ የሆነ ከራሱ ጥቅም ይልቅ የህዝብ ጥቅም የሚያስቀድም ከራሱ ደህንነት ይልቅ የህዝብ ደህንነት የሚያስቀድም ቅድሚያ ለህዝብ የሚል እኮ መከላከያ ድሮ የነበረው። ብርሃኑ የሚያውቀው እሱ ነው። ኢንዶክትሪኔሽን ደግሞ ያው እንዳስተማርከው ነው እንደ ወታደር እንደነገርከው ነው። ተጠያቂነት አይኖርም ከተባለ ይገላል። አርቢትራሪ ዝም ብሎ እየረሸነ ይሄዳል። መረሸን መግደል
ያስገድላል፣ ወታደሩ ላይ ያስገድላል ከተባለ ግን ምንም ነገር መንካት አይፈልግም። ጋንታ አመራሩ ኃይል አመራሩ ምናምን የሆነ ወንጀል ይከታተለኛ ብሎ አንድ እርምጃ አይወስድም። አንደኛ ራሱ በራሱ ያስተምራል፣ ሰው ነውና ኢትዮጵያዊ ነውና። ችግር እንደፈለግ አድርግ ስትለው ግን በጣም መሳሪያ ይዟላ የፈለገው ነው የሚያደርገው። እንደዛ ነው ያደረጉት። ተጠያቂነት የለም። እንደፈለግ ግደል፣ ወደ ገደል ክተት። ማህበረ ደገ ይሄ 25ኛ የሚባለው አንደኛ ብርጌድ የምትባለው ማህበረ ደገ ጨፍጭፍ ተብሎ አንደኛ ኮሎኔል ብርጌድ አዛዡ እርምጃ ውሰድ ሲባል እምቢ አላቸው። ከዛ ከማህበረ ደገ እምቢ እኔ እርምጃ አልወስድም እነዚህ ሲቪሊያን ናቸው ብሎ ወደ አክሱም ነው የመጣው። መኪናውን አንስቶ ወደ አክሱም ነው የመጣው። በህይወት ይኖር አይኖር እኔ በህይወት ቢኖር ደስ ይለኛል። በህይወት ቢኖር እኔ ምስክር ነው፣ እዚህ ነው የምመሰክረው። አላደርግም እነዚህ ሲቪሊያን አልገልም ብሎ መኪናውን አንስቶ ወደ አክሱም መጣ። ከማህበረ ደገ ቅርብ እኮ ነው፣ 15 ኪሎ ሜትር ወይ 20 ኪሎ ሜትር ቢሆን 20 ኪሎ ሜትር አይሆንም፣ ቅርብ ነው። ከዛ ሶፊያን አህመድ የሚባለው ኮሎኔል የአሁን ብርጋዴር ጀነራል ደብረ ማርቆስ ያለው አሁን የኮር አዛዡ እኔ ወስደዋለሁ አለ፣ እኔ ገላችኋለሁ አለ። ከዛ ሴቶችን አደራጅቶ ቶሎ እንዲበረቱ እንዲጠረክ ሰው መግደል እንዲጠነክሩ እንዲበረቱ ማለት ሰው መግደል ምን ማለት እንደሆነ ሴቶችን መልምሎ አምጥቶ ከስታፍ የብርጌድ ስታፍ አምጥቶ የ5ኛ ክፍለ ጦር በሉ አላቸው። ይህ ሰውዬ በማስረጃ ዶክመንትድ ነው የዚህ ሰውዬ ወንጀል እንኳን እንዲቀጣ ፕሮሞት ተደርጎ የኮር አዛዥ ተደርጎ ደብረ ማርቆስ አማራ ክልልን ተመሳሳይ ወንጀል እየፈጸመ ነው። ለዚህ ነው ብልጽግና መወገድ ያለበት። ይወገዳል፣ ጉር አይደለም። አብይ አህመድ ቴክኖሎጂ አለኝ ብሎ ከተማ ሊያወድም ይችላል። ዝም ብሎ ከተማ ፋብሪካ እንደማይድን ስለሚያውቀው ዝም ብሎ ከተማ አወድማለሁ ፋብሪካ አወድማለሁ ምናምን ሊል ይችላል። ጦርነቱን ግን መጨረስ አይችልም። ጦርነቱ ደብረ ብርሃን በደረሰ እንኳን ዋናው ጦርነት ደብረ ብርሃን ቢደርስ እንኳን አንደኛ እዛ አይደርስም፣ ሰውየው የለም፣ እዛ ሰዓት አይኖርም። ዝም ብሎ ሊተኩስ ይችላል የሆነ ከተማ ላይ ምንም ኃይል በሌለበት ዝም ብሎ አድዋ ወይ መቀለ ሊያወድም ይችላል። ዝም ብሎ ጦርነት አይባልም። ይሄ የሚመጣው ኃይል ደግሞ ማሰብ አለብህ። እኔ ኃላፊነት አለብኝ የምትል ከሆነ ደግሞ እኔ ወክለዋለሁ ለምትለው አካባቢ እኔ ወክለዋለሁ ለምትለው ኮንስቲትዌንሲ ጭምር እያሰብክ ነው ዛሬ እርምጃ የምትወስደው። ነገ ጠዋት ደግሞ ጠራርጎ የሌለ ሪቨንጅ እንዳይፈጠር መጠንቀቅ መቻል አለብን። እዚህ ምክር የምንመክረው የዛሬ 3 ዓመት የመከርኩት ምክር እዚህ ፕሮግራም ላይ ቀደም ሲል አሰምቻቸዋል፣ አሳይቻቸው። የዛሬ 3 ዓመት ነው የመከር ነው ብልጽግና። አሁን የምንመክረው ለዛ ነው። ቴክኖሎጂ ያለኝ በቃ መሄድ ላይ ቀርማ መሸነፍ ላይ ቀርማ አውድሜ ብሄድ ችግር የለብኝም ካልክ መጥቶ የሚያወድም አካል ደግሞ እንዳይመጣ እኛ መልእክታችን ነው የምናስተላልፈው። መልእክት ነው ከባለፈው ፓተርን ደግሞ ባለፈው የወደመበት ትግራይ ወድማበት በነበረችበት ጊዜ ወደ ደብረ ብርሃን ሲሄድ ቲዲኤፍ ኮምቦልቻ ለምሳሌ ኮምቦልቻ የነበረው ተመልከቱ፣ ፋብሪካ እየጠበቀ ምናምን እንደዚህ አድርጎ የሚድሮክ በሉት ምናምን በሉት ሰራዊት መድቦ ጠብቆ ነው አስረክቦ ሄዶ ወደዛ ሄደው የነዳጅ እንትኑ ምናምን ጭምር ጠብቆ ነው ሄደው። ይሄ የምታውቁት ነው። ላድርግ ቢል ኖሮ ብዙ ማድረግ ይችል ነበር። በዛ ሰዓት አላደርግም ብሎ ነው ሄደው። እንደዚህ ማድረግ ኃይል ደግሞ ሊመጣ ይችላል። አሁን የሚመጣው ኃይል እንደዛ ኃላፊነት የማይሰማው ሊሆን ይችላል፣ የማይሰማው ሊሆን ይችላል። ዊነቨር ነው። ስለዚህ ለነገም ማሰብ አለብህ ማለት ነው። ከዚህ እንትን ፕሮፓጋንዳ ሲሰራ ግን እንደዚህ አይነት እኔምና እኔ ጋምና እኛ ጋምና ይሉኛል፣ በጣም ተወዳጅ ነው የኢትዮጵያ ሰራዊት የሚሉት ፕሮፓጋንዳ። አንድ ትግራይ የህወሓት ሰው ልንገራችሁ፣ የህወሓት ከፍተኛ አመራር ማለት ምንድን መካከለኛ ነው የሚባለው የዞን አስተዳዳሪ ነበር ጌታቸው ረዳ ካሕሳይ። በትግራይ ትልቁ ዞን የሚባለው ማዕከላዊ ዞን ነው። በፖፑሌሽንም ዴንስሊ ፖፑሌትድ ነው። እንዲሁ ሶስት ዞን መሆን የሚችል ነው። ዓብይ ዓዲ አንድ ዞን፣ አድዋ ሌላ ዞን ምናምን፣ አክሱም ሌላ ዞን መሆን የሚችል ነው። ድሮ 3 ክፍለ ሀገር 3 አውራጃ የነበረው ነው በደርግ ባለስላሴ ጊዜ። አሁን ማዕከላዊ ዞን ነው። የማዕከላዊ ዞን አስተዳዳሪ አድርጎ ጌታቸው ረዳ ካሕሳይ ሾሞት የነበረ ሰው ነው። ይህ ምን ማለት ነው? የቲፒኤልኤፍ ትልቅ ሰው ነው። ከዛ ምን አለ? ባክግራውንድ ልንገራችሁ ብዬ ባለፈው የነበረው ኢቲቪ ኢንተርቪው ሲያደርገው ማይክ ሲይዙ የቲፒኤልኤፍ ሌጌሲው ጭምር መሰረዝ አለብን አለ። ሌጌሲ ዝም ብሎ ይሰረዛል እንዴ? ዳንኤል ክብረት የተናገረው ቋንቋ ነው ይሄ። ቲፒኤልኤፍ የሚባል እንዳታዩ፣ እንዳሰሙ፣ ቲፒኤልኤፍ የገነባው ካለ እንዳታዩ፣ እንዳሰሙ፣ ፎቶ ካላችሁ ዝዝ እንዳይላችሁ አትዩ፣ አትስሙ ሲለን የነበረ ሌጌሲያቸውን አጥፎ ሲለን የነበረ ዳንኤል ክብረት በህወሓቱ በራሱ ማዕከላዊ ኮሚቴ የከፍተኛ አመራር የነበረ የህወሓት ዞን የሚያክል
ሾሞት የነበረው ጌታቸው ረዳ መጠና የቲፒኤልኤፍ ሌጋሲ ማጥፋት ከፍጥረቱ ጀምሮ ወንጀለኛ ነው ቲፒኤልኤፍ ይላል። ፕሮፓጋንዳ እንደዚህ ያሰራል። ልጠራው ይችላል። ላሰማችሁና የትግራይ ፖለቲካ እንዴት እንደተበላ እና አሁን የወለዶ ፓርቲ ሊቀመንበር ነው። ህወሓት ያው ከባለፈው ስህተቱ የማይማር ክሪሚናል ግሩፕ ነው። ዛሬ አይደለም ህገወጥ የሆነው፣ ሲጀመርም ሲፈጠርም ህገወጥ ነው። ቡድኑ ራሱ ነው አፈጣጠሩ፣ አደረጃጀቱ ህገወጥ ነው። ስለዚህ ስህተትና ማለት አላስፈላጊ ህገወጥ የሆኑ ስራዎችን ከመስራት አይቆሙም። ከዚህ ዲስአፒር ወይም ካልጠፋ ማለት ነው። አሁን ግን ደግሞ በትግላችን በተባበረ ክንዳችን በለውጥ ኃይሉ በቀጣዩ ሙሉ በሙሉ ዲስአፒር እናደርገዋለን። መዋቅሩም አስተሳሰብም አይዲዮሎጂም። ይሄ እርግጠኛ ሆነ መናገር እችላለሁ። እርግጠኛ ነው ወንድማችን ጉዕሽ፣ እርግጠኛ ነኝ። አስተሳሰቡም ሌጋሲውም መዋቅሩም በሙሉ ዲስአፒር እንዲያደርግ እናደርገዋለን። በቃ ከምድረገጽ እናጠፋዋለን። ይሄ ከፍጥረቱ ጀምሮ ወንጀለኛ ነው ሲል ማለት በእውነት ክሪሚናል ግሩፕ ነው። ዛሬ አይደለም ህገወጥ የሆነው፣ ሲጀመርም ሲፈጠርም ህገወጥ ነው። ይሄ ሲጀመርም ሲፈጠርም ህገወጥ የሚባለው ይሄ ማዕከላዊ ዞን አስተዳዳሪ የነበረ አባል ነው፣ ከፍተኛ አመራር ነው። እንዴት ለህገወጥ ፓርቲ አባል ሆነ ትቀጥላለህ? እስከ ዛሬ ድረስ ከመባረር በፊት የዞን አስተዳዳሪ ቲፒኤልኤፍን ወክለ ብዙ ዓመት ፖለቲካ ፓርቲ ውስጥ ገብቶ የህወሓት አባል ካድሬ እየተባለ የነበረ ለምን አባል ትሆናለህ? ለወንጀለኛ ፓርቲ ማለት ነው። ካፈጣጠሩ ጀምሮ 50 ዓመት ፓርቲ ስዩምን የመራው እነመለስን የመሩት እና በጣም የመሩት ፓርቲ ካፈጣጠሩ ስህተት ወንጀለኛ ከሆነ ጉዕሽ የሚባለው አሁን የወለዶ ፓርቲ የሚባለው ለምን አባል ሆነ ቀጠልክ ብትሉት አይጣፍጥም፣ ሴንስ አያደርግም። ፕሮፓጋንዳ አሁን ቲፒኤልኤፍን መቃወም ይችላል። አዲስ አበባ ስራው ነው የሚሰራው፣ ስራው እኮ እየሰራ ነው። ግን እንደዚህ አይደለም። ፕሮፓጋንዳ እንደዚህ አይደለም የሚሰራው። ትንሽ ድሮ እንደዚህ ነበር። አሁን እንደዛ አሁን አርሲ የሚሉት ትግርኛ አለ። አሁን ያለው ህወሓት አይደለም ይላል። አርሲ ማለት ጥጃዋ ይሞትባትና ይሄ የምትታለብላ ጥጃ ይሞትባትና ጥጃ አስመስለው ማታ ጨለመው በኋላ ጡቷ ወተት እንዳይደርቅ ጥጃ እንትን አድርጎ እያስመሰሉ የሚያቀርቡላት አለ። ህይወት የሌለው የሆነ ነገር ማለት ነው። ጥጃ አይደለም፣ ጥጃ የላትም፣ ግን ለወተቱ ሲባል ያቀርቡላታል። አርሲ ነው የሚሉት በትግርኛ። አሁን ያለው ህወሓት አይደለም፣ ዝም ብሎ እኮ ነው የስሙላ ህወሓት እኮ ነው የሚሉታል። ህወሓት በእነሱ ቤት እያለ ጌታቸው እየነበረ ህወሓት ይሉታል። ጌታቸው ከወጣ በኋላ ይሄ እኮ ህወሓት አይደለም እኮ እነመለስ ከወጥ በኋላ ህወሓት እኮ አይደለም ይሉ ነበር አሉ ድሮዎቹ። እኛ እኮ ትክክለኛ ህወሓት እኮ ይል ነበር ገብሩ አስራት የአንደኛ አፈሳ ኤክስፐርት ነበር። የትግራይ ፕሬዚደንት ሆኖ የአፈሳ ኢትዮ ኤርትራ ጦርነት ጊዜ የትግራይ ወጣቶችን እያፈሰ ሁርሶ ምናምን ወስዷል። በወንድሞቻችን ወስዷል እኮ ሃይስኩል የጨረሱ ወስዷል። ያኔ አንዳንዶች እያመለጡ ምናምን መጡ፣ አንዳንዶቹ ሄደው ተሰዉ። ኢትዮ ኤርትራ ጦርነት ከሃይስኩል ሄደው የተሰዋል። የነ ገብሩ አስራት ጊዜ አንደኛ የአፈሳ ኤክስፐርት ነበር። ፕሬዚደንት ሆኖ እና ግባ ሻዕቢያ ወሮሃል እኮ እያለ በልዩ ሁኔታ ልክ አዚፍ ትግራይ ብቻ እንደተወረረ። አሁን ገብሩ አስራት ስለ አፈሳ ያወራል አሉ። ስለ አፈሳ አያፍርም አሉ። አሁን ሚዲያ ላይ ወጥቶ ያ ቡድን ይላል። ገብሩ አስራት ስንት ወንጀል አለበት እጁ ላይ። ጊዜ ብናገኝ ብዙ ነገር የምናወራርደው ነበር ከሱ ጋር። ብዙ ነገር አለ። እግረ መንገድ ነው እና ፕሮፓጋንዳ እንደዚህ አይደለም። እውነት ትንሽ ጠብ አድርገህ ነው የምታወራው። ከፈጣጠሩ ካልከው ግን አለቀ። ለምን አንተ የሱ አባል ሆንክ? መጀመሪያውን ከዚህ የወጣቶች አፈሳ ጉዳይ የጎንደር መረጃ ደርሶናል። የጎንደር ምንጮቻችን የጎንደር ብልጽግና ያደረገ አረጋ ከበደ የሚፈጸመው ወንጀል ነው። ጎንደር ያላችሁ ተመልካቾችም ይህ መረጃ እንዲደርሳችሁ ፈልገን ነው። በተለይ ለምሳሌ ዝም ብለህ ከአዲስ አበባ እንጀምርና አዲስ አበባ የደሃ ልጆች ከደቡብ ክልል የመጡ ሊስትሮች፣ የቀን ሰራተኞች፣ የጉልበት ሰራተኞች ማታ ይታፈሳሉ። ከአዲስ አበባ ከተለያዩ ምንጮች ያደረሰው ነው። ማታ ይታፈሳሉ። የአዲስ አበባ ልጆች ያልሆኑ ከክልል የመጡ በተለይ ከደቡብ ናቸው አብዛኞቹ። የሊስትሮ ዝም ብሎ የጉልበት ሰራተኛ ምናምን ናቸው። ታፍሰው ወደ መከላከያ ወደ ካምፕ እየተወሰዱ ነው፣ ወደ ማሰልጠኛ። ኦሮሚያም በሰፊው አፈሳ ቀጥሏል። ወደ 300,000 ወጣቶች ይፈልጋሉ ብሎ ለሽመልስ አብዲሳ አብይ ትእዛዝ ሰጥቶት 300,000 ወጣት ከኦሮሚያ ይጠበቃል በዚህ አጭር ጊዜ ተብሏል። እና አፈሳ በየቦታው አለ። የአማራ ልጆች በጎንደር ለምሳሌ ልንገራቸው ዛሬ ያደረሱ የአማራ ልጆች በየክፍለ ከተማ ጎንደር
ከሐምሌ 14 ነው የጀመረው። ከሐምሌ 14 ጀምሮ ወጣቶች እየታፈሱ ነው ጎንደር ከተማ ውስጥ። በተለይ ጎንደር አራዳ የሚባለው ሰፈር አካባቢ የቀን ሰራተኞች በተለምዶ ፎጣ ለባሽ የሚባሉት ያለን ምንጫችን፣ በተለይ አራዳ ጎንደር አራዳ የቀን ሰራተኞች በተለምዶ ፎጣ ለባሽ የሚባሉት ወጣቶች በርካቶች ታፍሷል አለ። ከ14 ሐምሌ 14 ጀምሮ በርካቶች ታፍሷል። መንግስት የብልጽግና የክልሉ ብልጽግና መንግስት ነው ይሄን የሚያደርገው ብለውናል። ፒፒ በበኩሉ ብልጽግና በበኩሉ በትግራይ አፈሳ አለ ይላል። አፈሳ አለ ታውቃላችሁ፣ አፈሳ አለ ይላል። ያው ለምን ማለት አለበት? ለዛ ስራው ነው ማለት ያለበት። ለምን መሰላችሁ? ብልጽግና ማንቋሸሽ ያለበት ስራው ነው። በዚህ ሰዓት ብልጽግና ፕሮፓጋንዳ ካልሰራ መቼም ሊሰራ ይችላል። መሞቻው ሰዓት ስለደረሰ የሞት የሽረት ጉዳይ በኤአይ የምትድን ከሆነ በኤአይ አሁን መታገል አለብን። ለቀይ ባህር ነው አይደለም የሚለው፣ ወደ ቀይ ባህር እንዘምታለን ይላል። አሁን ወደ ቀይ ባህር ትግራዋይ የሌለበት ኢትዮጵያ ትግራዋይ የሌለበት ጦርነት አሸንፋ ታውቃለች? አማራ የሌለበት ጦርነት አሸንፋ ታውቃለች? ኦሮሞ የሌለበት ጦርነት አሸንፋ ታውቃለች? አሁን ባለ ሞደርን ኢትዮጵያ እስቲ እገሌ የሚባል ጦርነት ይበለን። አሁን ደግሞ የገጠመው ምንድን ነው? ቀይ ባህር ሲል ትግራይ አገነስ ይሄ ነው፣ አማራ አገነስ ይሄ ነው፣ ኦሮሞ አገነስ ይሄ ነው፣ አፋር አገነስ ይሄ ነው። አፋር የት ነው? ቀይ ባህር አጠገብ ያለው ነው። ሐጂ ኢብራሂም ተመልከት፣ ሶሻል ሚዲያዎቻቸው ላይ ተመልከት። የሐጂ ኢብራሂም ጦር እየተመረቀ ያለው ቤት አባ ካልፋ አንተ ስለ ቀይ ባህር ልታወራ ትችላለህ? ይህን ሁላ ብሔር ብሔረሰብ ጋር ተጣልተ ብልጽግና እንዴት ተብለ የሰው ሀገር እወራለሁ ትላለህ? ማለት የሰው ሀገር ቀይ ባህር አንድ ሉዓላዊ ሀገር ለ30 ምናምን ዓመት ባንዲራው ያውለበለበ ሀገር ለ30 ምናምን ዓመት ዓለም የሚያውቀው ባንዲራ ያለው በዩናይትድ ኔሽንስ የራሱ ተወካይ ያለው አፍሪካ ህብረት የራሱ ተወካይ ያለው አዲስ አበባ ኤምባሲ አዲስ አበባ ጭምር ቀይ ባህር ወራለሁ የሚለው አዲስ አበባ ጭምር ህጋዊ ኤምባሲ ያለው የኤርትራ ኤምባሲ ያለው አዲስ አበባ አክቲቭ ነው አክቲቭ አይደለም ግን ኤምባሲ ያለው በዚህ ደረጃ ላይ ማለት ኤርትራ ሪኮግናይዝ አድርገ እንደ ሀገር ቀይ ባህር አሰብ አስመራ ብላ አይደለም አዲስ አበባ ያስቀመጥከው። አዲስ አበባ ያለው ኤምባሲ ኤርትራ ኤምባሲ የአሰብም ጭምር የሚመለከተው ነው። አሰብንም እንደ ኤርትራ አካል ሪኮግናይዝ አድርገህ ነው የኤርትራ አምባሳደር አዲስ አበባ የተቀበልከው። እንግባባለን ይመስለኛል በዚህ ቋንቋ። እና በተለይ ትግራዋይ ደግሞ አይ አንተማ ከተከዘ ወዲያማ ማለፍ አትችልም፣ ተከዘ ወዲያ ያንተ አይደለም፣ ወደዚህ ማለት አትችልም፣ አንቄ ይዤሃለሁ፣ ከሱዳን ጋር እንትን ድንበር አያስፈልግም፣ ከሱዳን ጋር ከተገናኘማ ወደ እኔ ልትመጣ ነው ምናምን። በቃ ብቸኛ የትግራይ መውጫና መግቢያ ቦታ አድርጎ ለብልጽግና ትንሽ የዶሮ ጭንቅላት የምታክል ነች የብልጽግና ጭንቅላት፣ የዶሮ ጭንቅላት። እኔ በእውነቴን እኮ ነው። በቃ በዚህ በኋላ የትግራይ መውጫ ቀዳዳ ምጽዋ ሊሆን አይችልም፣ የትግራይ መውጫ ቀዳዳ ፖርት ሱዳን ሊሆን አይችልም ብሎ አስቧል። ሱዳን ድንበር ተወውና ፖርት ሱዳን ሄዶ መጠቀም እንደሚችል እናሳያለን። አሳየንህ፣ ደግሞ አሳይተናል። ደግሞ መረጃ የለም እንደ ብልጽግና ታውቃለህ እኮ መረጃ እንዳለ እኮ እናውቃለን እኮ አሳይተናል። እና ተከዘ ዘብ በዚህ በኋላ ይሄን አጠናክራለሁ እያልክ ቀይ ባህር ግን እሄዳለሁ ትላለህ እንዴ? ለትግራይ ይመለከተዋል ይሄ ጉዳይ? ከተከዘ ማለፍ አትችልም የተባለው ትግራይ፣ ከተከዘ ማለፍ አትችልም የተባለው TDF ያንተ አጋዥ ሆኖ ወደ ቀይ ባህር ሊዘምትልን። አቤት የእናንተ ካልኩሌሽን፣ የእናንተ ሂሳብ እንዴት እንደምታሰሉት ተመልከቱት። እና በፎቶ ትንሽ እንደ ከፕሮፓጋንዳ ጉዳይ ሳንወጣ በፎቶ አስደግፌ የብልጽግና ፕሮፓጋንዳ ከሜዲ በፊት በጦርነቱ ጊዜ እኛን ከገጠሙን ኃይሎቹ ጋር ወንድማችን ስዩም ተሾመ በእውነት የሰው አወዳደቅ ጦርነት እንዴት መጥፎ እንደሆነ የጦርነት ምናምን እኔ ፊቴን አየዋለሁ ምን ያህል እንደተዳከምኩኝ። ያው ድሮና ዘንድሮ 6 ዓመት 7 ዓመት ወደ ኋላ ዝም ወደ ኋላ ራሴን ሳይሆን ብዙ አለኝ። በተለይ ግን ከእንደነ ስዩም ተሾመ ግን አይወዳደርም። ስዩም በስመ አብ ነው የሚያስብለው በእውነት ፕሮፓጋንዳው። ያኔ ኤርትራ ባትኖር ኖሮ እኮ በሚባልበት ጊዜ አንድ ወዳጃችን ልኮልኝ ድሮ አውቀዋለሁ። ግን እንኳን ወያኔ ኤርትራን በሚያሞካሽበት ኤርትራ እንዴት ጠንካራ እንደሆነ እንዴት ስትሮንግ እና ሶሊድ የሆነ ሀገርና ሰራዊት እንዳላት የሚያሳይ ለመተንተን እንኳን ወያኔ ኤርትራን ሊመታ አሜሪካ እንኳን አትችላትም። አሜሪካ እንኳን አይደፍራትም ኤርትራን። አሁን በዚህ ሰዓት
ዛሬ አሁን ለእነዚህ ወንድሞች ትንሽ እናሰማውና ረብ የሰለጠነ ፕሮፌሽናል ወታደር አላት። እንኳን ወያኔ አሜሪካ የማይደፍረው ጥንቅቅ ናት፣ ትንሽ ናት፣ ማንም ደፍሯት አይገባም። እጥር አድርገው ጥቅጥቅ ያለች ነገር የለችም። እንደዛ ናት ኤርትራ ማለት። ኤርትራ ረብ የሰለጠነ ፕሮፌሽናል ወታደር አላት። እንኳን ወያኔ አሜሪካ የማይደፍረው ጥንቅቅ ናት፣ ትንሽ ናት፣ ማንም ደፍሯት አይገባም። እጥር አድርገው ጥቅጥቅ ያለች ነገር የለችም። እንደዛ ናት ኤርትራ ማለት። አሁን አሜሪካ አይደፍራትም። አሁንስ እነዚህ ወንድማችን ይደግመዋል፣ ይሄ ንግግር አሁን ይደግመዋል። አሜሪካ እንኳን ወያኔ አሜሪካ አትደፍራትም የሚለው ይሄ የኤርትራ ጥንካሬ፣ የኤርትራ ሰራዊት ጥንካሬ ይሄን እያወቀ አብይ ሆይ እንዴት ነው ታዲያ አሜሪካ ማደፍራት ኤርትራ እንዴት ነው ቀይ ባህር ብለህ የምትዘምተው ብሎ ይመክሮታል። እነዚህ ሰዎች ለምን ይመስላችኋል? ኤቲኤም ነው ናቸው፣ እነዚህ ኤቲኤም ናቸው። አዳኘው በቃ ኤርትራ ትግራይ ከመታልን ጊዜ ጀምሮ ለምን ሰማይ ዝም ብለህ ትቆልለዋለህ? ሰማይ ታደርሰዋለህ። አቤት አንተ እኮ ትለዋለህ፣ ሰማይ ታደርሰዋለህ። አንተ ዓለም ቢመጣ እንኳን አትችለውም እኮ ማምስ የሚቻል እኮ አይደለም ይላል። መጨረሻ ላይ ነገር ሲገላበት ደግሞ እቺ ዋጋ የላትም እኮ ሳሕል ሀገር አይደለችም እኮ ህገ መንግስት የላት ሰራዊት የለውም ድሮ እኮ ሽማግሌ ናቸው እኮ ምናምን ናቸው ይላል። እንደዛ ነው ፖለቲካ፣ እንደዛ ነው አልመሰለውም። እንደዚህ ነገሮች ይገላበጣሉ ብሎ አላሰበም። አጋጣሚ ሆኖ ግን አሜሪካ አይደል ከአሜሪካ የምትወዳደር አይደለችም። ኤርትራ ትንሽ ሀገር ነው፣ ኢኮኖሚው ትንሽ ነው፣ ሰራዊቱም ትንሽ ነው። ከአሜሪካ ጋር አይደለም። አሜሪካ የዓለም ሀያል ነው። ለአብይ ግን ጥባጥቤ ሊያጫውተው የሚችል ሰራዊት አለው። አብይ ቁልቁል እንዲህ ደፍቶ ሐሞት የሚያስደፋ ሰራዊት አለው። ጥርጥር የለውም። አሁን ልኩ ነው የምነግርህ። ከአሜሪካ ከምናምን ጋር የሚወዳደር አይደለም ሰራዊቱ። ግን ለብልጽግና ኦህዴን ግን ሐሞት የሚያስደፋ ቁልቁል ደፍቶ ሐሞት የሚያስደፋ ሰራዊት አለው። ያስደፋዋል ደግሞ ያስደፋዋል። ወደ አብይ ከመሄዳችን በፊት ብልጽግናዎች ምን እያሉ ነው? የጠላቶች ብልጽግና ብርሃኑ ጅራ ገለልቻ የጠላቶቻችንና የባንዳዎችን ሴራ አክሽፈናል። መቼ ነው? ገና ሳይጀመር። የትኞቹ ናቸው ጠላቶች? ባንዳዎች ማን ናቸው? ከአንተ በላይ ባንዳ አለ፣ ከአብይ አህመድ በላይ ባንዳ አለ። ሀገር ሻጭ፣ ሀገር አዋላጅ፣ ለኋላዊነት ምናምን ብሎ ነገር የለም። አንተ ኤርትራ ሰራዊት ገባ ትለናለህ እንዴ? እኛ ሰራዊት አተን ነው ጀግነት ፍለጋ ነው ወደ ኤርትራ የምንሄደው ብለህ ኢትዮጵያን ያዋረድከው ዛሬ አይቀጡ ቅጣት ለመቀጣት እዛው በር ላይ ደርሷል። እነሱ በር ላይ ደርሷል። ይሄ የውድቀት ታሪክ ምሳሌ ህወሓት ተመልከት። እንደ ኤአይ እንዴት እንደሚሰሩ ተመልከታቸው። የሞተ እኮ ነው። በቆሞ ቀር አሳቢ የዘቀጠው የህገወጡ ህወሓት እንደዚህ አይነት ቋንቋ ሺህ አረፍተ ነገር ብታመጣ ቀለም ብትቀባ ግሪን ብታደርገው ቀይ ብታደርገው እናት ወድ ብትገባ ብለናል። እናት ወድ ብትገባ ይህንን ተመልከቱ። የከሸፈው የግብፅ የሴራ ድግስ የጠላቶችን ተልኮ ያነገበው ጠቅላላ ይሄ ኢቲቪ ነው። ነገራችን ላይ ኢቲቪ ነው። አርማው ታዩታላችሁ። ኢቲቪ ነው። ይሄ የውድቀት ያለውም ይሄም ኢቲቪ ነው። በሙሉ ስለ ኢቲቪ ነው የሚያወራ። እነዚህ ደግሞ ፋናዎች ናቸው፣ ምስኪኖች ናቸው፣ የትግራይ ተወላጆች ናቸው አሉ። አረጋው በርሄ ለካ የትግራይ ተወላጅ ነው። በምክክር ተሳታፊዎች ናቸው፣ የትግራይ ተወላጆች ናቸው። እቺም ይሄም ኢቲቪ ስቱዲዮ ሚስቱን እየደበደበ በመደብደብ የሚታወቀው የኢቲቪ ዜና አንባቢ ድሮ ትግራይ ምርጥ ትግራይ ተብሎ ወደ ትግራይ ሄዶ በልዩ ደሞዝ እነ ደብረጽዮን ቀጥሮት ነበር ከኤንኤን ወስደው። አሁን ጦርነት ለጦርነት ብለን የውጭ ምንዛሪ ዶላር እያወጣን ነውና ጦርነት ማቆም አለብን ብሎ ምክክር ነው። የትግራይ ተወካይ በምክክር ሄዶ በአፋን ኦሮሞ ነው እኮ የትግራይ ተወካይ ነው ከኢቲቪ ምናምን ሄዶ ምክክር ነኝ ይላል። እነዚህ ናቸው ተጋሩ ወክለናል እዚህ የሚሉት ብልጽግናዎች የሚጫወትባቸው። እና ቀጥለን ብልጽግና እየሄደ ነውና ብልጽግና ያው ጦርነቱን ሞከር አድርጎ 3 ሳምንት 2 ሳምንት ምናምን አድርጎ መሸሹ አይቀርም። እንዴት ሀገሪቷ ብዙ ሰው የሚያስበውን ምን አይነት መንግስት ነው የሚመጣው ከኋላ ነው። ጨዋ ኢትዮጵያውያን የሚያስቡት እኔም ያሳስበኛል። እኔም ጥርጥር የለውም ያሳስበኛል ስል ይሄን መውደቁ ስላወቅ ነው። መውደቁ ስለማይቀር ነው። አብይም እየተዘጋጀ ነው፣ ጀግኖችም እየተዘጋጀ ነው። ያው መረጃ ነው፣ ምንም የለው መውደቁ ስለማይቀር ነው። እና ከዚህ 8 ዓመት ከምናምን የኢትዮጵያውያን ስቃይ በኋላ ምን አይነት መንግስት ይመጣል የሚለው ጉዳይ ነው። ምን አይነት መንግስት ይመጣል? ያው ሽግግር መንግስት ነው፣ ጥርጥር የለም። እሱ ልንገራችሁ በዚህ አጋጣሚ ሽግግር መንግስት ነው የሚመጣው። ከሽግግር መንግስት በኋላ
ወንጀለኞቹን የመልቀም ጉዳይ ወደ ህግ የማቅረብ ጉዳይ አንደኛው ስራ ነው፣ ትልቅ ስራ ነው። ኢትዮጵያውያንን ወደ ነበሩበት የመመለስ ጉዳይ፣ በስነ ልቦና የማነጽ ጉዳይ፣ አጠቃላይ ፕሮፓጋንዳ የነበረው ይሄ 8 ዓመት ሙሉ ተበላሽቶ የነበረው ጄኔሬሽን ወደ ነበረበት ሪሴት አድርጎ ወደ ቦታቸው ሪሴት አድርጎ ወደ ጤናማ ህይወቱ መመለስ ጉዳይ ትልቅ ነው፣ ከባድ ኃላፊነት ነው። ኢኮኖሚ በብልጭልጭ ሸገር ምናምን ይሄ ከተማ ምናምን እያለ የውሃ መፍሰሻ የለው ምናምን የለው። አሁን ቀይ ባህር አዲስ አበባ ቀይ ባህር አድርጎት የለ ዝናብ ሲዘንብ በአዲስ አበባ ቀይ ባህር ነው የሚመስለው አይደል? አዲስ አበባ በሙሉ ስንቶችን እየበላ ጥቂቶች ብቻ ተቆጣጥሮት ያለው የኢትዮጵያ ኢኮኖሚ አዲስ አበባ ያለው ኢኮኖሚ ነገሩ ማስተካከል ነው። በታክስ በግብር በምናምን ህዝቡ ህይወቱን አጥፍቶት ያለው እሱን ወደ ነበረበት መመለስ ነው። ብዙ ፈተናዎች አሉት፣ በጣም ብዙ ፈተናዎች የሚቀጥለው እና ስለዚህ ነው ሰው እያሰበ ያለው አዲስ አበባ ጨዋዎቹ ማለት ነው። ውጭ ሀገር የሚኖር አገር ውስጥ የሚኖር ሰከን ብለን ወደ ሌላ አይነት ነገር መጥፎ ነገር ሳይፈጠር ምክንያቱም ብዙ ጭንቀት ብዙ እንትን ውስጥ ይዞ የመጣ ብዙ የተበደለ ህዝብም ስላለ መጥፎ ነገር እንዳያጋጥም ሰከን ብሎ የትራንዚሽኑን የመምራት ጉዳይ ከኃላፊነት ከሚሰማቸው የሚጠበቅ ነው። ስለዚህ ነው እኔም ስለሱ ነው የማስበው። ስለ አብይ መውደቅ ምናምን አይደለም። አብይ ያበቃለት ስለሆነ ነው። ያላበቃለትም ካለ ይህን ቆርጠት አስቀምጠው ለታሪክ አስቀምጠው ለታሪክ ዛት ኤክስተንት ነው። እኛ በኮንፊደንስ ነው እዚህ አስረግጬ የምነግርህ የአብይ ከዛ በኋላ እንደ መዝናኛ እናደርገውና 1-3 ጉዳዮች አሉን። የፓስተሮቹ ጉዳይ እናያመልጣችሁ መጨረሻ ላይ ፓስተሮች 1-2 ነው ያቀር የዝናብ አብይ ዝናብ አዝናቢ ነው። ዝናብ ያዘንባል። አሁን ኢትዮጵያ አንዳንድ ቦታዎች ላይ ድርቅ አለ። እንዲያም ክረምት ዘግይቶ ነው የመጣው አለ ኢትዮጵያ ምድር ላይ የሚቀጥለው ዓመት ድርቅ ሊኖር ይችላል ብዙ ቦታዎች ላይ ኢቭን ኢንክሉዲንግ ኦሮሚያ ብዙ የዝናብ ምናምን የማይለይበት አካባቢ ዝናብ በዘግየቱ አዝመራ የሚባለው በቆሎ ማሽላ ምናምን አንዳንድ ቦታ ላይ አልተዘራም ይባላል። አማራ ክልልም ትግራይም እንደዛው ነው። ዝናብ የለም። አብይ ችሎታ የት ገባ? አብይ ዝናብ እናዘንባለን ያለው ሰው ሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ሰሜን ሸዋ ባለፉት 2-3 ቀናት ዝናብ ካያችሁ እኛ ያዘነብነው ነው። ኦፊሻሊ በሚቀጥሉት 2 ሳምንታት እናስመርቀዋለን ወይ እናስጀምረዋለን። ቴስት አድርገን ውጤት አይተንበታል። ኢትዮጵያም ዳመና ማዝነብ ቻለች ማለት ነው። ቴስት አድርገን ውጤቱን አይተናል። ኢትዮጵያም ዳመና ማዝነብ ጀምራለች ማለት ነው። ይሄ እንዲሁ የሰው መሳቂያ መሳለቂያ ሆኖ ይሄ አጨብጭቧል። በነገራችን ላይ ፓርላሜንታሪያንስ እዚህ ጋር ያለው ምድረ ዶማ አጨብጭቧል። እዚህ ላይ ጨብጨብ አድርጓል። ዝም ብሎ ቢገባውም ባይገባውም የሚያጨበጭብ ትውልድ አለ እዚህ ፓርላማ ውስጥ ሳይገባውም ጭምር የሚያጨበጭብ አንዳንዴ ከገባውም ዘጌት ብሎ ምድረ ዘገምተኛ ነው እዛ ያለው ነገሩ። የአብይን እኩል የአብይ የመሃይማን ስብስብ በአብይ እኩል ያስቀመጣቸው አንዳንዶች ደግሞ ኤሊት አሉ፣ ግን ደንዘዟል። እነሱ የምር ጥሩ ትምህርት ቤት ሄደው ፒኤችዲ አለኝ ማስተርስ አለኝ የሚሉ ሰዎች አሉ። ጥሩ ትምህርት በራሳቸው በሜሪት እንትና ያገኙ፣ ግን በአብይ ስታንዳርድ የሚያስቡ አብይን መብለጥ የማይፈልጉ ሆን ብሎ ጌታቸው ረዳ ማለት ነው። ጌታቸው ረዳ ከአብይ በታች መኖር ነው የሚፈልገው። በእውቀት ይበልጧል፣ በቋንቋ ይበልጧል፣ በጨዋታ አዋቂ ጌታቸው ጨዋታ አዋቂ ነው። በሁሉ ትግርኛ ጥሩ ነው፣ አማርኛ ጥሩ ነው፣ እንግሊዝኛ ጥሩ ነው። ግን ከአብይ በላይ ማሰብ አይፈልግም። አብይ የእሱ በላይ መሆን በቃ አክት እንዲያደርግ የሚፈልገው አብይ በላይ እንደሆነ ባለምጡቅ አእምሮ ኢትዮጵያ የሚወድ ምሁር አድርጎ ጌታቸው ታች እንዲቀመጥ የሚፈልገው ጌታቸው ራሱ የተቀበለው ነው። አንዳንዴ እንደዛ ስትወርቅ እንደዛ ነው። በሱ ደረጃ ማሰብ አይችልም ጌታቸው። ጌታቸው በተፈጥሮ በራሱ ባካበተው ነገር ማሰብ ራሱን ሀሳቡን መግለጽ አይችልም። አሁን እንዲሁ በእውነት እርስዎ ክቡር ጠቅላይ ሚኒስትር የሰው በ40 ዓመቱ የራሱ ግል ታሪክ እየጻፈ ባለበት ሰዓት ይላል ጀዋር መሐመድን ለመስደብ እርስዎ እንኳንም የግል ታሪኩ አልጻፉ እንኳንም አንድ መጽሐፍ ጻፉ በእውነት ይላል። አብይ ምንም እንደማይጽፍ እየታወቀ በሰው እንደሚያጽፍ እየታወቀ በሰው ራሱ ያውቋል እኮ ጌታቸው እኮ ዝም ብሎ አይደለም ብዬ እኮ አይደለም ያውቋል በሰው እንደሚያጽፈው። ግን እንኳንም የእርሱ ግለ ታሪክ አልጻፉ መጽሐፍ እኮ 40 ዓመት የግድ 80 ዓመት መኖሪያ አይጠበቅበም እኮ ሰው በ25 ዓመቱ እኮ አሪፍ ነገር ሰርቶ እኮ በ25 ዓመቱ ምን የመሰሉ ጽሑፍ እኮ ይጽፋሉ እኮ። ለማንኛውም ወደ ፓስተሮች ፓስተሮች የኢትዮጵያ ፓስተሮች ሐሰተኛ ፓስተሮች ማለት ነው። እውነተኛ ፓስተሮች መጽሐፍ ቅዱስ የሚሰብኩ ሪል ሃይማኖት እምነት ያላቸውና ምዕመናንን የሚያስተናግዱ ፓስተሮች ያልኩኝ አይደለም።
ትክክለኛ ፓስተሮች ድሆች ናቸው፣ በኢኮኖሚ አንጻር ድሆች ናቸው። የለም አይዘርፉም፣ አያጭበረብሩማ፣ ዘይት አይሸጡም ምናምን እንደዚህ ያደርጉ ምናምን። አሁን እኮ የመጡ ያሉት እኮ HIV እናድናለን፣ ካንሰር እናድናለን ምናምን የሚሉ ፓስተሮች እየመጡ አዲስ አበባ ውስጥ ግን አይቀጡም። ኦርቶዶክሳውያንም አሉ በነገራችን በዚህ አጋጣሚ አለ ሶሻል ሚዲያ ላይ አይቀጡም። እነዚህ ሰዎች ቲክታክ ላይ እያየው ነው። አይቀጧቸው። የካንሰር መድኃኒት አለን የኤችአይቪ መድኃኒት አለን እያሉ ገንዘብ የሚበሉ ደግሞ ክሪቲካል በሆኑ በሽታዎች ነው። ሰው እንዴ እንደዚህ ይቻላል እንዴ ብሎ ካንሰር ሌቨል 3 ሌቨል 4 ደረሰ ሲባል እነሱ ጋር የሚሄዱ ሰው አይቀጣም። የኢትዮጵያ ሕግ ምን ያህል የሞተ ሕግ እንደሆነ እነዚህ ሶሻል ሚዲያ ላይ እየታዩ ያጭበረበሩ ሰው በደካማ ጎኑ እየመጡ ማለት ነው። እነሱ እናቃቸዋለን። ትክክለኛ ፓስተሮች ግን በኢኮኖሚ ደካሞች ናቸው። መጽሐፍና መጽሐፍ ቅዱስና እንትን ነው የሚያስተምሩት፣ ምንም ነገር የላቸው። እነዚህ we talking about the ውሸት ፌክ የሆኑ ፓስተሮች ጉዳይ ነው የምናወራው። እነዚህ ልጥት ሀብታሞች ናቸው። በኮማንዶ ነው የሚታጀቡት፣ በስናይፐር ነው የሚታጀቡት። ሐዋሳ ስትሄዱ ጉድ ነው። ምንድነው ወላይታ አካባቢ እንትን ዋና ስትሄዱ ዋና ከተሞች ጋር ስትሄዱ ጉድ ነው። ገሙ ጎፋ ስትሄዱ አርባ ምንጭ ጉድ ነው። አቀባበሉ ምን አይነት ሄድ ኦፍ ስቴት መጣ የርዕሰ ብሔር መጡ ነው የሚባለው። ምንድነው ወረረው ይሄ ሀገር ምንድነው ወረረው ነው የሚባለው። ቅንጡ መኪና ቅንጡ ቤት ውስጥ እየኖሩ ባንክ አካውንታችሁ ስታዩ የአንደኛው ፓስተር የነገረኝ ፓስተሩ ማያስፈልጉ ስመጥቀስ 890 ሚሊዮን ብር ንግድ ባንክ አካውንት ላይ ያለው ይሄ ካራቴ የሚማታ አንድ ሰው እያለ ካራቴ 890 ሚሊዮን ብር ንግድ ባንክ አካውንት ላይ ያለው አለ የነገረኝ ሰው ነው። 890 ሚሊዮን ብር አሁን ትግራይ ይሄ በጀት ለትግራይ ትልቅ ነበር ለክልል ማለት ነው። ግን ይሄ በግለሰብ ስም ነው። ቸርች የግለሰብ ቸርች ነው የሚሉት። በነገራችን ላይ አብይ አህመድ ከተለያዩ አብያተ ክርስቲያናት ከተለያዩ ቸርቾች የመጣችሁ ይላል። አብያተ ክርስቲያናት ካለ የኦርቶዶክስ ነው ማለቱ ነው። ከተለያዩ ቸርቾች የመጣችሁ ካለ ወይ የካቶሊክ ነው ቤተክርስቲያን የሚባል። ከተለያዩ ቸርቾች የመጣችሁ ማለት የፕሮቴስታንት ነው ቸርች ነው የሚለው እሱ። ቸርች ማለት ምንድን በእንግሊዝኛ ቤተክርስቲያን ማለት ነው። ግን በሌላ እንትን ሲሆን ቸርች ይለዋል፣ በዚህ ቤተክርስቲያን ይለዋል። እነዚህ ሐሰተኛ ፓስተሮች አብይ ስለ አብይ ስልጣን ይላሉ። የት ይገባሉ? ነገ ጠዋት እናያቸዋለን። አብይ እነዚህን እንዴት እየቀለበ በጀት በጅቶ መሬት እየሰጠ ማበረታቻ ኢንሴንቲቭ እየሰጠ መኖሪያ ቤት እየሰጠ ቦዲጋርድ እየሰጠ ሴኩሪቲ በመንግስት ሴኩሪቲ ሰዎች ይጠበቃል በስናይፐር አንድ ሚኒስትር ዴኤታ በሁለት ሰው እየተጠበቀ እነዚህ አንድ ጋንታ ምናምን ነው የሚጠብቋቸው። ስሙት። አብይን ለመገለበጥ የሚፈልግ ማን እንደሆነ አይታችኋል? አዎ አብይ ዛሬም ነገም ከነገ ወዲያም አይገለበጥም። ውድ ጠቅላይ ሚኒስትራችን እየገለበጠ ይኖራል። 4 ኪሎ የኃይለ ሥላሴ መቀመጫ፣ 4 ኪሎ የደርግ ቤተ መንግሥት፣ 4 ኪሎ የኢህአዲግ ቤተ መንግሥት። እግዚአብሔር አለኝ የምድሪቷን ታሪክ የምቀይረው አለኝ። አዲሱ ቤተ መንግሥት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። ቤተ መንግሥቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳል። ጠቅላይ ሚኒስትር ዶክተር አብይ ጨምሮ የከተማችንን ክቡር ከንቲባ ወረዳ ላይ ያሉትን ክበቧቸው፣ አካባቢው ላይ ያሉትን ክበቧቸው። በመሪዎቼ ላይ፣ በጠቅላይ ሚኒስትሬ ላይ፣ በከተማ ከንቲባዬ ላይ፣ በክልል ፕሬዝዳንቴ ላይ የተሰራ መሳሪያ አላስነካም መሬን ስለዚህ የሚቀጥለው መንግስትም በዚህ አጋጣሚ እነዚህን ጭምር ወደ ትክክለኛ መስመራቸው ማስያዝ ይጠብቀዋል። በጣም ፈተና ብዙ ነው። የኢትዮጵያ ወደ ትክክለኛ እምነትና እምነት ብቻ ሁሉም ምዕመናን ስለ እምነት እንዲያወሩ እንጂ እንደዚያን ጥንቆላ እንደዚያ ፖለቲካ ውስጥ ገብተው ዶክተር አብይ አህመድ ማንም እየገለበጠ ይኖራል እንጂ ማንም አይገለብጠውም ምናምን የሚል እነዚህ ካራቲስቶች እነዚህ እንትን አይደሉም። ምዕመን እያጭበረበረ የኢትዮጵያ ሕዝብ አብይ አህመድ ወዱ አይደለም። አሁን አዲስ አበባ አሜን የሚለው ምንም የለም። አንዴ በቃ ውስጡ የተመረዘ ትውልድ ይዞ እና ጌታ ያውቃል የሚለው አብይ እነዚህን ተማምኖ ነው። ይሄ ድሮን ነው የሚተኩስለት ነገ ጠዋት ወይስ ይሄ የምር እንደዚህ አይነት እኔ አይኔን ፈጣጣ ሆኜ ዝም ብዬ ራሴን ገልጬ ወጥቼ እንደዚህ አይነት ይጠፋብኛል በበኩሌ
ቀላል ነው። ስነ ልቦና ትንሽ ማንበብ እኮ ነው። ከዛ እንደነሱ ካራቴ መምታት እኮ ምን ችግር የለውም እኮ። አብይ በእነዚህ መዳን አይችልም። ከአብይ በኋላ የሚመጣው አስተዳደር ብዙ ነገሮች ይጠብቋል። የእምነት ተቋማት አካባቢ ህጋዊ በህግ መስመር ማጭበርበር ምናምን ሳይሆን በህግና ህግ ብቻ እምነት ብቻ ኤክሰርሳይዝ እንዲያደርጉ ከፖለቲካ ንክኪ የሌለው እንደዚህ አይነት ነገር ላይ የማይገባ አይቀጡ ቅጣት የተደረገ ኮሬክቲቭ ሜዥር እየተወሰደ ህዝብ ረጋ ብሎ ሰከን ብሎ የሚኖርበት ሀገር ይፈልጋል። ሃይማኖት የግል እንደፈለገ ነው፣ ግን ይሄ እምነት አይደለም። አብይ እነዚህ በመሬት በምናምን አስክሮ በሉልኝ እያለ በጀት እየተበጀተ አጀንዳ ሴት ተደርጎ አንተ ፓስተር ገሌ ይሄን ተናገርልኝ፣ አንተ ፓስተር ገሌ አብይ አይወርቅም በልልኝ፣ አዳነች አቤቤ የሚነካት የለም በልልኝ፣ ምናምን ትሆናለች ይሞታል በልልኝ እያል ህዝብ አደንዝዘው ነው። ምን ነው ቲዲኤፍ ይሄን ይሰማል ይመስልሃል እንዴ? አይሰማም እኮ። ጩፋ በሉት ካራቴስ የሚያውቀው ነገር አለ? ደብረጽ የሚያውቀው ነገር አለ? ጩፋ መኖሩ ከነ መፈጠሩ አያውቅም። አስመራ ያለውም አያውቅም። አልቡርሃንም አያውቅም። አልቡርሃን አያውቅም እኮ። አብይ የገጠመው ጉዳይ ዘመነ ሲያውቃል? ዘመነ አያውቅም። ዘመነ ጥርት ያለ ኦርቶዶክስ ነው። ከእንደዚህ አይነት መጽሐፍ ቅዱስ ነው፣ ግን ከእንደዚህ አይነት ግን አይደለም። በጥንቆላ አይደለም የሚያምነው ዘመን። አህያ እንትን ያደርጋሉ ያመልካሉ ብሎ አብይ አህመድ የሚቀልድበት የጎጃም ህዝብ እንደዛ አይደለም። ጥርት ያለ እምነት አለው። ሙስሊሙም ጥርት ያለ ሙስሊም ነው። ክርስቲያኑም ጥርት ያለ እምነት ነው። ፕሮቴስታንት ጥርት ያለ ፕሮቴስታንት እምነት ተከታዮች አሉ። ፓስተሮች አሉ፣ ተከታዮች አሉ። ሪል መጽሐፍ ቅዱስ ብቻ የሚያምኑ መጽሐፍ ቅዱስ ብቻ የሚሰብኩ እና የሚከተሉ እንደዚህ አይነት አይደለም። እምነት እንደዚህ አይደለም የሚገለጸው። የ4 ኪሎ ስልጣን በእንደዚህ ፓስተሮች የሚጸና ከሆነ ተሸውደሃል ማለት ነው። እነዚህ ፓስተሮች ከመስከረም በኋላ ወይ ከአብይ አህመድ በኋላ እናያቸዋለን። እስቲ ምን ብሎ እንደሚሰብኩ ደግሞ እንሰማቸዋለን ብዬ ነው። ከመስከረም በኋላ ለነበር ቆይታ እናመሰግናለን። ተመልካቾች ሳብስክራይብ አድርጋችሁ ትውጡ። እንግዶች ከሆናችሁ በርካቶች ሳብስክራይብ ሳታደርጉ እንደምትከታተሉ እናያለን አናሊቲክስ ላይ። ስለዚህ ሳብስክራይብ አድርጉ። ሚዲያችሁን መደገፍ የምትፈልጉ ዜልካሻ ቁጥር አለ ስክሪን ላይ። ሚዲያችሁን ደግፉ። አገር ቤት ላለውም የተለያዩ ሰራተኛ ስቱዲዮ ወጪዎች የምንሸፍ በእናንተ ሚዲያችሁን አበረታቱ፣ አግዙ። ሚዲያ ያለው ድምፅ ያለው ነው። ተረፈ ላይ ካርጋችሁ ትውጡ። የነገ ሰው ይበለን። ታንኪዩ